ጥያቄ ኢየሱስ ክርስቶስ ስጋ ለብሶ የመጣው ኢየሱስ ክርስቶስ እግዚአብሔር ነው የምትለኝ? አሁን ቃል በቃል ኢየሱስ ክርስቶስ እኔ አምላክ ነኝ፣ እኔ ፈጣሪ ነኝ፣ ለእኔም ተገዙ፣ እኔ አንድም ሶስትም ነኝ ብሎ ራሱን ላይክ አምላክ መሆኑን የተናገለበትን እኔ እዚህ ጋር ቃል በቃል ያየሁት ነገር የለኝም። አባት እንዳለ ልጅም እንዳለ ከዛ በኋላ አባትና ልጅ ምንድን ናቸው? እሺ ምን አለን እኛ? እኔና አብ አንድ ነን ብሏል አላለም? ያ እኔና አብ አንድ ነን ብሏል። ነብይ የዘላለም ሕይወት ይሰጣል ብለሽ እየተከራከርሽ ነው አሁን ከገባሽ ማለት። ከየት አመጣሽው? የለም ማስረጃ። ስለዚህ ምንድነው አላማሽ? ሆን ብለሽ ለመከራከር ነው ማለት። አሁን ኢየሱስ ክርስቶስ እኔ የዘላለም ስለ ኢየሱስ ክርስቶስ አንድ ያዡ። ስለ ነብይ ነው የጠየኩሽ። ነብይ ስለሆነ ብለሻል። ነብይ የሆነ የዘላለም ሕይወት ይሰጣል የሚል ማስረጃ ከቁርአንሽም አምጪ እያልኩሽ። ከቁርአንም አምጪ። ስለ ኢየሱስ ክርስቶስ አንዴ ተይው። አንቺ ስለ አንቺ አልጠየኩሽም። አንዴ ስሚ። ስለ ኢየሱስ ክርስቶስ አንዴ ያዡና ነቢይ ስለሆነ ስላልሽ ነቢይ የዘላለም ሕይወት ይሰጣል የሚል ነው የምትሰጪኝ። ከክርስቶስ አንዴ ትተይውና ማለት ከመጽሐፈ ቅዱስ እኮ አልኩሽ፣ ከቁርአን አልኩሽ፣ ከሐዲስሽም ጨምረሽ አምጪ አልኩሽ። እስኪ ስጪ። እኔ ኢየሱስ ክርስቶስን እምረዳው አልኩ እኮ። ስለ አንቺ መረዳት ማን ጠየቀሽ እንዴ? የአንቺ መረዳት ማን? ኢየሱስ ክርስቶስን እምረዳው እንደ ነብይ። አንቺ ማን እንዴት ትረጂዋለሽ? የዘላለም ሕይወት ሊሰጥ የሚችል ፍጡር አለ? አንዴ ሊንዳ፣ የዘላለም ሕይወት ሊሰጥ የሚችል ፍጡር አለ? መልሽልኝ። አሁን በነቢያቶች ደረጃ አለ። ያው የሰው ልጅ በስለው አይደለም የሚጠየቀው። የዘላለም ሕይወት ሊሰጥ የሚችል ቆይ፣ እኔ ላልጠየኩት ለምንድን ነው? እኔ በተረዳሁበት እኮ ነው የምመልስልህ። እኔ በምን ይፈረዳል ብዬ አልጠየኩሽም። እና በስራው ነው ባለ ምን ሲሰራ ነው የዘላለም ሕይወት የሚያገኘው አላልኩሽም። የሚሰጥ ነው ያልኩሽ እንጂ የሚቀበለው አላልኩሽም። እንዴት ነው ማን ፍጥረት መስጠት ይችላል ወይ? የዘላለም ሕይወት ነው ፍጥረት የዘላለም ሕይወት ሊሰጥ ይችላል ወይስ አይችልም? ነው አይችልም። ጎበዝ ጎበዝ። ክርስቶስ ግን የዘላለም ሕይወትን እሰጣችኋለሁ ብሏል አላለም? ብሏል። ያለው እኮ ታዲያ አይደለም? ነቢያት ፍጥረት አይደሉ? ኦብቪየስሊ። ግን እሱ ላይክ እስቲ አንድ ቆይ ከቁርአንም ቆይ አንድ ቻሌንጅ ላቅርብልሽ። ከቁርአንም ከመጽሐፍ ቅዱስም የዘላለም ሕይወት እሰጣችኋለሁ ያለ ነቢይ መልአክ ምናምን ከእጄ ማንም ሊነጥቃቸው አይችልም በጎቼ ብሎ ክርስቶስ ተናግሯል። ምን ማለት ነው? ከእጄ ማንም አይነጥቃቸውም ማለት እሱን ነው የጠየቀው። ይህንን ያክል እናንተ አምላክነቱን ይህንን ያክል እነዚህ ነገሮች አምላክነቱን ያረጋግጡለታል ካላችሁ ለምንድን ነው ታዲያ በብልቱ ጩኸት እና እንባ ምልጃን ያቀረበው? ግን ኤልሚ ላይክ አሎ ነው ዋይ ለምን ሞክ እያደለክ እንዳለ ካላውቅም አንድ እስካሁን ድረስ ቢያንስ እኔ የጠየኩት ጥያቄ 3 ጥያቄ ሞላም እና ዋይ ዶንት ዩ ቢ ላይክ እየለበሸች ነው ጥያቄ እየጠየቀች እንደውም ዝም ብዬ እየተማልኩኝ ነው ያለሁት። በጣም ዲሰንቶኝ እና ለንጽጽል አይደለም ወይ ለምናምን ዝም አለ የመጣሁት ቁጭ ብዬ ሚውት አድርጌ እያዳመጥኩኝ ነው የነበርኩት። ዋይ ይሄን ያክል ሞክ ማድረግ ለምን አስፈለገ ካልገባኝ ሌላ ችግር አለ። ለምሳሌ ሀሳብሽ ምን እንደሆነ ስለማለት ነው። ለምሳሌ አንቺ የኔ ሀሳብ አንተ የምትረዳው ከሆነ አንተ ፈጣሪ ነህ። በቃ ክርስቶስ አምላክነት እያንዳንዱ ጥቅስ ስንሰጥሽ የነበረው ቃል በቃል ማለት ነው። ኢየሱስ ክርስቶስ አምላክ መሆኑ በግልጽ የተጻፉትና በግልጽ አልፋና ኦሜጋ አምላክ ገዢ መሆኑን በግልጽ ሰተንሻል። ሜቢ ፈጣሪ መሆኑን ጭምር ማለት ነው። ሁሉም በእርሱ እንደተፈጠረ ለእርሱና በእርሱ እንደተፈጠረ በግልጽ አሳይተን ኋለኛው መጀመሪያውና መጨረሻው እኔ ነኝ የሚል አለ ወይ? ከፈጣሪ ውጭ የለም። ስለዚህ ኢየሱስ ክርስቶስ ግን ምን ይላል? እኔ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ይላል በስልጣን። ከቁርአን ላይ አላህ በሚጠቀስበት መንገድ እኔ ፊተኛው ኋለኛውም ቀሪ እንደሚለው ሁሉ ጌታ ኢየሱስ ፊተኛውና ኋለኛው ቁጭ ብለሽ እንዴ ቤትሽን ከፍተሽ ስለ መጽሐፍ ቅዱስ አይደል ስታስወሪ የምትዩ እነ ኢብራሂምን አስገብተሽ ምንድን ነው አትንኩብኝ የምትይው?
መጥፎ ነገር አላወራውም እኮ ጥቅም ገባኝ። አይ ስለ ቁርአን በቃ መጥፎ ነገር ስላላወራው። እሺ ኢየሱስ መቼ ነው ፊተኛ የነበረው? ፊተኛ የነበረው ዓለም ሳይፈጠር የመጀመሪያ ነበረ። እሺ ዓለም ሳይፈጠር ቀድሞ የነበረ ኋለኛም የሚሆን የመጨረሻውም የሚሆን። ኦኬ ዓለም ሳይፈጠር እኔ ነበርኩኝ ይላል ኢየሱስ። አውጣና ሳይ ችግር የለም። ጌታ ኢየሱስ ክርስቶስ ጥያቄ ኢየሱስ ክርስቶስ ስጋ ለብሶ የመጣው ኢየሱስ ክርስቶስ እግዚአብሔር ነው የምትለኝ? ኤግዛክትሊ። አዎ ቃልም እግዚአብሔር ነበረ ስለሚል ቃል በቃል እግዚአብሔር ነው ብሎ ነው። ስለዚህ ቴንኪው ስጋ ለብሶ ቀጥይ ጥያቄ። ስጋ ለብሶ የመጣው ኢየሱስ ክርስቶስ እሱ ከነበረ ስጋ ለብሶ የመጣው ኢየሱስ ክርስቶስ እግዚአብሔር ከነበረ ታዲያ እሱ ራሱ ስጋ ለብሶ መጥቶ የተናገረው ነገር አይበልጥም? ለአብርሃም ከተገለጠለት በላይ እሱ ራሱ በስጋ መጥቶ የነገረው ያስተማረው ለአብርሃም ራሱ የተገለጠለትና ያነጋገረው ክርስቶስ ራሱ ነው እያልኩሽ፣ የክርስቶስ ቃል ከክርስቶስ ቃል እንዴት ነው ራሱ የሚበላለጠው? እህቴ እየሰማሽኝ አይደለም መሰለኝ። ሲጀመር ቆይ ጥቅስ ልስጥሽ። ዕብራውያን መልእክት ምዕራፍ 1 ከቁጥር 1 ላይ እንዲህ ይላል፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። በነቢያት የሚናገረው ራሱ እግዚአብሔር ነው። ኦኬ አየሽ፣ ከጥንት ጀምሮ ይኸው እዚህ ከፍቶልናል። ከጥንት ጀምሮ እግዚአብሔር በብዙ አይነት ሊሆን ይችላል እየተገለጠ፣ ለሙሴ በሐመልማልና በነበልባል ሊሆን ይችላል፣ ለአብርሃም በሶስት ሰዎች ሊሆን ይችላል። ኦኬ በእንደዚህ አይነት ለኢሳያስ ከፍ ባለ ዙፋን ተቀምጦ ሊሆን ይችላል። ምክንያቱ እግዚአብሔር ስፔሲፊክ ፎርም እና ቅርጽ ስለሌለ ማለት ነው። እግዚአብሔር የተወሰነ ቅርጽ አይደለም ያለው። ቅዱስ ዮሐንስ አፈወርቅ በረከቱ ይደርብንና እግዚአብሔር እንደ ሌሎቹ ጣዖታት የተወሰነ ቅርጽና የተወሰነ መልክ ያለው አይደለም። እንደዛማ ቢሆን ኖሮ ለነቢያት ሁሉ በዛ መልኩ እየተገለጠ ይታያቸው ነበር። እግዚአብሔር ግን ውስን ቅርጽና ውስን መልክ ስለሌለው ምን ያደርግ ነበር? በብዙ አይነት በብዙ ጎዳና ለነቢያት ይገለጣል፣ ይናገራል። ስለዚህ ምን አለ? ከጥንት ጀምሮ ግን እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግረው፣ መጨረሻ ላይ ግን ልጁ ራሱ ነው የተናገረን ነው የሚለው። ያው ቁጥር 2 ትንሽ መኩ ወደ መሃል አድርገው፣ ትንሽ ወደ መሃል ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት። አየሽ፣ ዓለማትን በፈጠረበት በልጁ። ዓለማት ራሱ የተፈጠሩት በማን ነው? በልጁ ነው። በዚህ ዘመን መጨረሻ ለእኛ ተናገረን ይላል። አየሽ፣ ዓለም በተፈጠረበት በዛ በልጁ ነው መጨረሻ ላይ በዚህ ዘመኑ መጨረሻ የሚለው ክርስቶስ የተገለጠበት ሰዓት ማለት ነው። ፍጥረታት የሚድኑበት ያ ዘመን መጨረሻ ብሎ መጽሐፍ ቅዱስ ስለሚናገር ማለት። በዘመኑ መጨረሻ ግን በገዛ ልጁ ዓለማት የፈጠረበት ያ ልጁ በስጋ ተገለጠና ተናገረን እያ ለእኛ ተናገረ። አስቀድሞ በነቢያት ራሱ ይናገር ነበር። በነቢያት ለሕዝቡ የሚናገረው እግዚአብሔር ራሱ ነበረ። መጨረሻ ዘመን ግን ልጁ ራሱ ሲገለጥ ግን በስጋ እሱ ራሱ ተናገረን ነው። በነቢያት አይደለም፣ ራሱ ልጁ ነው መጥቶ የተናገረን እያለ ሰው። ነቢያትም የተናገሩት የራሱ ቃል ነው። በነቢያት በኩል የእሱ መልእክት ነው የሚያስተላልፉት። በመጨረሻ ዘመን ደግሞ አሁን በስጋ ሲገለጥም እሱ ራሱ ነው የተናገረው ማለት ነው። ይሄኛው ይበልጣል ይሄኛው ተብሎ አይነጻጸርም። የእግዚአብሔር ቃል ራሱ የክርስቶስ ቃል ስለሆነ ማለት ነው። መልካም። እንደዛ ከሆነ ታዲያ የትኞቹም ነቢያቶች ጌታዬ ብለው ሲያወድሱት እሱ አምላክነቱን ለምንድን ነው ያልገለጠው? ማለት እኔ አምላክ ነኝ ብለው ያልተናገረው ለምንድን ነው? እሱ እናሳይሽ። በቃ ይዋዴ ቀጥል መኩ ማለት እሱ ጌታ አምላክ መሆኑን በነገራችን ላይ እንዳይቅርታ መሀል ላይ ገባሁበትና እዚሁ ጥቅስ ሰጥሻለሁ። ሰላም ላንቺ ይሁን። ጥቅሶች በመጀመሪያ ላይ በመጽሐፍ ቅዱስ በሙሉ ማለት በጣም ብዙ ቦታ ላይ በርካታ ቦታ ላይ የኢየሱስ ክርስቶስ አምላክነትና ጌትነት
በግልጽ ተጽፏል፣ በግልጽ ተቀምጧል። አምላክ ተብሎ ጌታ ተብሎ አሁን እሰጥሻለሁ ጥቅሶችን ላሳይሽ። መጀመሪያ ላይ ኦኬ እርሱ ጌታ ራሱን ያለበት ይኸው ተመልከች። ዮሐንስ 13:13 እሺ ምን ይላል? እግራችሁን አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው። ጌታ ኢየሱስ ክርስቶስ ያደረኩላችሁን ታስተውላላችሁን አለ። እናንተ መምህርና ጌታ ትሉኛላችሁ። ሊንዳ ምን አለ? ሜቢ ምንና ምን ትሉኛላችሁ? መምህርና ጌታ ትሉኛላችሁ። እንዲሁ ነኝና መልካም ትላላችሁ። ጌታ ብሏል አላለም? ሊንዳ ጌታ ነኝ አላለም? እነሱ ጌታ ሲሉት የነበረው እኮ እሱ ሲያደርግ ለነበራቸው ነገሮች ነው አይደለ? ለሐዋርያቶቹ እዛ ጋር የታመሙትን ሲፈውስ ሲያስተምር ወንጌልን ሲነግር በነበረበት ሰዓት እነሱ ጌታዬ ብለው ሲያሞግሱት የነበሩት ነው አይደለ? እንጂ ደግሞ ነው እሱ እኮ ነው ብሏል። እሱ አላለም? እሱን የአምላክ ነኝ አላለም አይደል? አላለም? ትሉኛላችሁ እንዲሁ ምንድነው? ጌታ ትሉኛላችሁ፣ ከዛስ ነኝና መልካም ትላላችሁ። እንዲሁም ነኝና ማለት ነው ሊንዳ ነኝና ተርጉም አንተ እኮ እንዲሁም ነኝና ማለት አንዴ እሺ ሚዩት አድርጊና አንዴ ስሚ እሺ በደንብ ስሚ እሺ መጨረሻ ላይ ወይም ሐሳብ መስጠት ትችላለሽ። ጌታ ኢየሱስ ክርስቶስ ዝቅ ብሎ ካጠበላቸው በኋላ ምን እንዳደረኩላችሁ አስተውሉ ካላቸው በኋላ እናንተ ምን ትሉኛላችሁ? መምህርም ይሉታል ጌታም ይሉታል። በምድር ላይ በተመላለሰ በሚያስተምርበት ሰዓት ደቀ መዛሙርቱንም ሆነ በምድር ላይ ያሉትን ሲያስተምር ምንድነው እነሱ ምን ይሉት ነበረ? ጌታ ነው። ጌታ ኢየሱስ ክርስቶስ ጌታ። በነገራችን ላይ ጌታ ተብሎ የሚጠራው በዛን ዘመን ጊዜ ቄሳር ካልሆነ በስተቀር ሌላ ጌታ ተብሎ የሚጠራ አልነበረ በምድራዊ ደረጃ ራሱ ላንተ። ስለዚህ ጌታ ክርስቶስ ብሎ ይጠሩታል። እርሱ ጌታ ነው። ጌታ ኢየሱስ ክርስቶስ ምን አለ? መለስ አድርጎ እንዲሁ ነኝና ምን ጌታ ነኝ። ልክ አላችሁ፣ መልካም አላችሁ፣ ትክክል ናችሁ። ምን ነኝ? ጌታ ነኝ። ቃል በቃል ጌታ ኢየሱስ ክርስቶስ ነው ይሄንን የተናገረው ማለት ነው። ኦኬ ሐዋርያቶቹስ አምላክ ብሎታል? አምላክ ነው መጽሐፍ ቅዱስ ውስጥ ተገልጧል አምላክነቱ። ነቢያቶቹስ ገልጦታል? አዎ ገልጦታል። ለምሳሌ ዮሐንስ ምዕራፍ 20 ቅልታና ከኢየሱስ ክርስቶስ ውጪ ጌታ ይተባለ የለም። አብርሃምም ጌታ ተብሎ ነበር አይደል? ኦኬ አንዴ እሺ አብርሃምም ሆነ ሌሎች ጌታ ማለት በምድራዊ ነገስታትም ጌታ ተብሎ ተጠርቶ ሊሆኑ ይችላሉ። ግን የኢየሱስ ክርስቶስ ጌትነትና እነርሱ ጌታ ስሉት የነበሩበትና በምድራዊ ነገስታቶች ጌታ የሚባሉበት የተለያየ ነው። እሱም ደግሞ መጽሐፍ ቅዱስ ጥቅስ ልስጥሽ። እሱን ጌታ ማለታቸው ጌታም አምላክም ብሎ እንደሚጠሩት ማለት ነው። ሜቢ እሺ ላሳይሽ። ይኸው እርሱ ጌታ አምላክ እንደተባለ እዚሁ የእሱ ተማሪዎች ማለት ነው። የዮሐንስ ወንጌል ምዕራፍ 20 ቁጥር 28 ይኸው ተመልከች። ከዚህም በኋላ ቶማስ ጣትህን ማለት ጌታ ኢየሱስ ክርስቶስ በመካከላቸው ተገኘ። በ8 ቀን በኋላ ደቀ መዛሙርቱ ደግሞ በውስጡ ነበሩ። ቶማስም ከእነርሱ ጋር ነበረ። ደጆችም ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆመ። ሰላም ለእናንተ ይሁን አላቸው። ከዛ በኋላ ቶማስ ጣትህን ወደዚህ አምጣና እጅህን አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬ ብሎ መለሰለት። ምን ብሎ ነው የመለሰለት? ጌታዬ አምላኬ። ኦኬ ሌላ ጥቅስ አለ? አዎ ሐዋርያት ሲጠሩበት የነበረው ጌታ ኢየሱስ ክርስቶስን ምን ብሎ ነው የሚጠሩት? እስቲ ሁለተኛ ጴጥሮስ የሱ ደቀ መዝሙር ነው ይሄ። ጌታ ኢየሱስ ክርስቶስ እንዲህ ብሎ ይጠራል። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘ ነው የተካከለ ክብር እምነት ላገኙ። ምን ብሎ ነው የሚጠራው?
ራሱን ባሪያ አድርጎ ነው የሚጠራው ጴጥሮስ። የማን ባሪያ? የኢየሱስ ክርስቶስ። ምን ብሎ? በአምላካችንና በመድኃኒታችን በኢየሱስ ክርስቶስ። ስለዚህ ተማሪዎቹ እሱን ስሉት አምላክም መድኃኒትም ጌታም ይሉታል ማለት ነው። እርሱ አምላካችን ብሎ ነው የሚጠሩት። ያው ኦኬ፣ ሌላ ጥቅስ ልጨምርልሽ። የእሱ ደቀ መዛሙርት ምን ብሎ እንደሚጠሩት አምላክ እንደሆነ በግልጽ ማለት ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ተመልከች። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ታይሻል። ኦኬ፣ የእግዚአብሔር ልጅ እንደመጣ እውነተኛም የሆነ እናውቅ ዘንድ ልቡናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ ምንድን ነው? እውነተኛ አምላክና የዘላለም ሕይወት ነው። ምንና ምንድን ነው? እውነተኛ አምላክና የዘላለም ሕይወት ነው። እርሱ ጌታ አምላክ ዘላለም ሕይወት የሆነ እውነት የሆነ ከጌታ ኢየሱስ ክርስቶስ ውጪ የለም ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ አምላክ፣ ጌታ፣ መድኃኒት ተብሎ ተጠርቷል። እውነተኛ ሕይወት የሆነ ተብሎ ተጠርቷል። አንድ የመጨረሻ ጥቅስ ልጨምርልሽና ከዛ ዮሐዴ ጋርም ትቀጥላለሽ። እሺ፣ ቲቶ ምዕራፍ 2 ቁጥር 13 እንዲህ ይላል፣ ይህም ጸጋ ኃጢአተኝነትና ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን። የማንን? የአምላካችንና የመድኃኒታችን ያዳነን ጌታን እርሱ አምላካችንን እየጠበቅን ይላል። የእርሱን ክብር መገለጥ ይገለጣል፣ ዳግም ይመጣል። ስለዚህ ኢየሱስ ክርስቶስን ምን ብለው ይጠሩታል? እታችን አምላካችንና መድኃኒታችን። እኛ ሁሉ ጊዜ እንደዛ ብለን ነው የምንጠራው። ስለዚህ በአጠቃላይ ምንድነው በመጽሐፍ ቅዱስ ውስጥ ከአስከፔ ከነቢያቶችም ልሰጥሽ እችላለሁ። እርሱ ከነቢያት አንድ ልስጥሽና ይቅርታ በጣም ዮሐዴም አለ። ከነቢያቶች ምን ብለው ይጠሩታል? እስቲ ብሉይ ኪዳን ውስጥ ሄደን ታያስባት 9:16 ላይ ተመልከቺ። ትንቢተ ኦኬ ስድስት ላይ እሺ ተመልከቺ። ነቢያት ስለመምጣቱ ሲናገሩ እንዲህ ብሎ ተናገሩ። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙን ተመልከቺ። ድንቅ አንድ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። እርሱ የዘላለም አባት ነው። የሚወለደው ያ ልጅ ነቢያት እንዲህ ብሎ ለማን ተናገሩለት? ለክርስቶስ ለሚመጣው አምላክ ተናገሩለት ማለት ነው። ለዛ ነው ወንድ ልጅ እንደተሰጠን ኢየሱስ ክርስቶስ አምላካችን መድኃኒታችን የዘላለም አባት ብለን የምንጠራው ማለት ነው። በነቢያት ተነግሮለታል፣ በሐዋርያት ተነግሯል፣ በራሱም ቃል ተነግሮለታል። እርሱ አልፋና ኦሜጋ ተብሎ ማለት ነው። የቢ ጥያቄዎችሽን ማንሳት ትችላለሽ። ዮሐዴ ጨምርላት። ኦኬ ትንሽ እንጨምርልሽ። የክርስቶስ አምላክነት ባይዘዊ ጥሩ ጥያቄ ነው። እግዚአብሔር ይስጥሽ እና ደግሞ እግዚአብሔር ደግሞ ልቦናውን ያድልሽ። በጣም አሪፍ ጥያቄ ስለሆነ እንደውም እንደዚህ ከሆነ ታዲያ ክርስቶስ ዮሐዴ አርገ እግዚአብሔርን እንድትጨምሩላት እሳት ይነድድ ቅድም ይሁነው እግዚአብሔር ሰጋደ ይመጽእ የሚለውን ነው። እግዚአብሔር ሰጋደ ይመጽእ አርገ እግዚአብሔር በይባቤ ወተንሳ እግዚአብሔር። ኦኬ እሺ
ኦኬ ጥሩ። አይ ቲንክ ከልጆች ጋር ናቸው ዲያቆን ሕዝቅያስ። መጀመሪያ ያው ከብሉይ የተወሰነ ልስጥና ከብሉይ ኪዳን ትንቢተ ሚክያስ ምዕራፍ 5 ከቁጥር 2 አንዴ ክፈትልን። መኩ በደንብ እያያሽ ሊንዳ እየጻፍሽ ነው ብዬ ተስፋ አደርጋለሁ። ያዥና ከዛ ስትጽፊ ጥያቄ የሆነብሽን እዛ ኮት አድርገሽ ትይዣለሽ። ሚክያስ 5:2 ያው በቤተልሔም ነው ያ የሚጠብቁት ጌታ የሚያድናቸው ጌታ። ሁሉም ነቢያቶች እሱ ነው ተስፋ የሚያደርጉት፣ ከሱ ውጭ ማን ተስፋ ሊኖር ይችላልና። ስለዚህ ሲናገሩ ምናሉ? መወለጃ ስፍራው አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ። ከመቼ ጀምሮ? ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል። አይሽ ቤተልሔም በጣም ታናሽ ከተማ ነው፣ ግን ከሷ የሚወጣው ግን ታላቅ የሆነ ከዘላዓለምም የሆነ ከሷ የሚጀምር ሳይሆን አወጣጡ ከዘላዓለም ከጥንቱ የሆነ በእስራኤል ሁሉ ላይ የሚገዛ እሱ ይወጣልኛል በያ። ይህ ትንቢት ለጌታ መሆኑ ማንም ሊሆን አይችልም። ከዘላዓለም አወጣጡ ከዘላዓለም ሊሆን የሚችል ፈጣሪ ብቻ ነው ሊሆን የሚችለው። ፍጡር ከዘላዓለም ነው አወጣጡ አይባልም። ፈጣሪ ስለሆነ ግን ከዘላዓለም ጀምሮ የሆነ አወጣጡ ይላል። ይሄ ማቴዎስ ወንጌል ምዕራፍ 2 ከቁጥር 5 ላይ ማቴዎስ እንዲህ ብሎ ይናገራል። ማቴዎስ 2:5 ላይ አንዴ ማቴዎስ 2:5 ላይ ለጌታ እንደሆነ እንዲህ ይላል በነቢዩ በሚክያስ ትንቢት፣ እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ በቦታ በሕዝብ ትንሽ ነች ግን አታንሽም ተባለች። ለምን? ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት ይላል። ባይዘው ይሄን የሚናገሩት አይሁዳውያን ራሳቸው ናቸው። ኦኬ፣ ጸሐፍት ፈሪሳውያን ክርስቶስን ያልተቀበሉት አይሁዶች ናቸው። ሰብአ ሰገል ክርስቶስ የት ነው የተወለደው ብለው ሲጠይቋቸው እንዴ ስማ በነቢዩ እኮ የተነገረለት ቤተልሔም ሆይ ከይሁዳ ነገስታት መካከል አታንሽም ተብሎ፣ ምክንያቱም እስራኤልን የሚጠብቅ የተባለው ጌታ ዳዊት እንደተናገረው የሚጠብቀኝ አይተኛም አያንቀላፋም ብሎ እንደተናገረው ማለት ነው። እስራኤልን የሚጠብቅ መስፍን እሱ ከአንቺ ይወጣል ተብሎ ተነግሯል በነቢዩ ብለው ክርስቶስን የካዱ ነቢያት ለሰብአ ሰገል ይጠቁሟቸዋል። እና ይህንን ትንቢት ምክንያት አድርገው ነው አይሁዳውያን ራሱ መሲሁ የት እንደሚወለድ ያወቁት ማለት ነው። ትንቢተ ኢሳያስ ቅድም 9:6 ተናግሯል። ይሄ ፍጻሜ ማቴዎስ 4:14ም ማቴዎስ ይጠቅሰዋል ማለት ነው። ወደ መዝሙር እንሂድና ችግር የለውም ቅድም ስላሳየው መዝሙር ምዕራፍ 45 መዝሙር ምዕራፍ 45 ቁጥር 6 አካባቢ መዝሙር 45 ከቁጥር 6 ከነቢያትና ከሐዲስ እያሳየኝ ነው። ያው ስለ እግዚአብሔር ምን ብሎ ተናገረ? አምላክ ሆይ ዙፋንህ ለዘላለም ነው፣ የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ አመፃንም ጠላ፣ ስለዚህ ከባልንጀሮች ይልቅ ኦኬ እግዚአብሔር አምላክ የደስታ ዘይት ቀባ ተባለ። አምላክ ሆይ የተባለው እዚህ ክፍል ማን ነው? ዙፋንህ ለዘላለም ነው የተባለው ማን ነው? መንግስት የቅንነት በትር ነው የተባለው ማን ነው? ኦኬ ይኸው መሲሁ ነው የተቀባ ይለዋል አይደል? ቀጥሎ 7 ላይ የተቀባ ይለዋል። ዕብራውያን መልእክት ምዕራፍ 1 ከቁጥር 8 ስለ ልጁ ነው እንደዚህ የተባለው ይላል ሐዋርያ ቅዱስ ጳውሎስ። ዕብራውያን ምዕራፍ 1 ላይ ከቁጥር 8 ጀምሮ ዕብራውያን 1:8 ላይ ስለ ልጁ ግን ይላል። አይ ስለ ልጁ ነው እንዲህ የተባለው አምላክ ሆይ ተባለ። ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ አመፃንም ጠላ ይላል። ስለዚህ ለዘላለም ሊነግስ የሚችለው ማን ነው? ከፈጣሪ በስተቀር። ኦኬ የቅንነት ጽድቅን የሚወድ አመፃን የሚጠላ በባህሪው ከፈጣሪ በስተቀር ማን ሊሆን ይችላል? ኦኬ ይህ ልጁ አምላክ እንደሆነ ይናገራል። ባይዘው ዝቅ በል ደግሞም ይላል ጌታ ሆይ ይላል 10 ላይ አይደል? ደግሞም ጌታ ሆይ ይላል አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆች ስራ ናቸው ይላል። አይሽ ልጁ ጥንት ምድርን የመሰረተ ነው፣ ሰማዮችንም በእጆቹ ያጸና እሱ ነው፣ ልጁ ነው፣ ክርስቶስ ነው ማለት ነው።
ክርስቶስ ነው። ስለዚህ ፍጥረታትን ፈጣሪ መሆኑን በሚገባ ይናገራል። ያው ዲያቆን ሕዝቅያስ ያሉት መዝሙር ምዕራፍ 50 ላይ ያለን እግዚአብሔር ሰጋዴ ይመጽእ እግዚአብሔር ግልጽ ሆኖ ይመጣል የሚለው እሱን አንድ ያሳይተን። ከሐዲስ ኪዳን ክርስቶስ ራሱ የተናገረውን አንድ ሁለት ብቻ አጠር አድርጌ ልስጥሽና በጣም ብዙ ጥቅሶች ስላሉ መዝሙር 150 መዝሙር 150 አይ ሚን 50 150 መዝሙር 50 ሶሪ እስቲ መጀመሪያ ላይ ነው። እስቲ 54 ነው ያለው። እግዚአብሔር ተናገረ። አዎ እሱ ከቁጥራን እሺ የአማልክት አምላክ እግዚአብሔር ተናገረ፣ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ምድርን ጠራት። ከክብሯ ውበት ከጽዮን እግዚአብሔር ግልጽ ሆኖ ይመጣል። አምላካችን ይመጣል፣ ዝምም አይልም። እሳት በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ አለ። በላይ ያለው ሰማይ ምድርም በሕዝቡ ለመፍረድ ይመጣል ይላል። ምን ለማድረግ? ለመፍረድ ይጠራል አይደለም የሚለው። አሁን ይሄን የሚመጣው በመጨረሻ ጊዜ አይ ቲንክ እንትን አስቸገረ መሰለህ። አይ አድርጌዋለሁ። ቀጥል። እሺ ስለዚህ እዚህ ጋር ለፍርድ የሚመጣው እግዚአብሔር ግልጽ ሆኖ ይመጣል እየተባለ ያለው ማን ነው? እግዚአብሔር ነው አይደል? በመጨረሻው ጊዜ የሚመጣው ማን እንደሆነ ማቴዎስ ወንጌል ምዕራፍ 24 ከቁጥር 27 እስኪ ጀምሩ። 24 27 ማቴዎስ ወንጌል ምዕራፍ 24 ከቁጥር 27 ያ መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናል ይላል። በድን ወዳለበት በዚያ አሞራዎች ይሰበሰባሉ። ትንሽ ከፍ ከዚያች ወራት መከራ በኋላ ትንሽ እስቲ ወደ መሃል አይታየኝም። ወዲያ ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜም ይላል የሰው ልጅ ምልክት በሰማይ ይታያል። የሰው ልጅ እየተባለ ያለው ጌታ ራሱ ነው፣ ከድንግል ማርያም ስለተወለደ ማለት ነው። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክት ራሱ የሱ ናቸው። አይገርም? መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። እሱ ነው የሚልካቸው አለ፣ መላእክትንም ጭምር። ይቀጥልና ከሰማያት ዳርቻ እስከ ዳርቻ አራቱን ነፋሳት ለእርሱ የተመረጡትን ይሰበሰባሉ። እዛ እግዚአብሔር ምድርን ሰማይን ይጠራል፣ ለፍርድ ይጠራቸዋል፣ ይሰበስባቸዋል አልተባለም? ይኸው ነፋሳት ሁሉ ሰማያት በምድር ዳርቻ ያሉትን ሁሉ ምን ይላል? ይሰበሰባሉ በፊቱ ይላል። ስለዚህ ያ ጌታ ያ ራሱ ክርስቶስ እግዚአብሔር መሆኑ እንዲህ በብሉይ ኪዳን በግልጽ ተጽፎ ይገኛል። ክርስቶስ ግን ራሱ አምላክ ነኝ ወይም ደግሞ ከአብ ጋር የተካከልኩኝ ነኝ ብሎ ተናግሯል። አዎ ብዙ ጊዜ ለመግደል ራሱ ሙከራ የሚያደርጉት አይሁዶች እንዴት አምላክ ነኝ፣ እንዴት ፈጣሪ ነኝ፣ እንዴት እግዚአብሔር ነኝ ትላለህ ብለው ነው። ለማሳያ ያክል አንድ ዮሐንስ ወንጌል ምዕራፍ 10 ከቁጥር 27 አካባቢ ጀምሮ ዮሐንስ 10 እግዚአብሔር ይስጥሽ ግን በደንብ እየሰማሽ ስለሆነ ምናምን ይኸው በጎቼ ይላል። በነገራችን ላይ በጎቼ የሚለው ከፈጣሪ ከእግዚአብሔር ውጪ ማንም የለም። በብሉይ ኪዳንም እግዚአብሔር በለመለመ መስክ ያሰማራናል ተብሎ ትንቢተ ሕዝቅኤል ምዕራፍ 34ም በጎቼ ራሴ እሰበስባቸዋለሁ ብሎ አስቀድሞ በትንቢት ተናግሮ ነበር እና በጎቼ ድምፅን ይሰማሉ አለ። ክርስቶስ ነው እየተናገረ ያለው። እኔም አውቃቸዋለሁ ይከተሉኝማል ካለ በኋላ እኔም የዘላለም ሕይወትን እሰጣቸዋለሁ ይላል። የዘላለም ሕይወት መስጠት የሚችል ፍጡር አለ? የለም። ፈጣሪ ብቻ ነው የዘላለም ሕይወት የሚሰጠው። እኔም የዘላለም ሕይወትን እሰጣቸዋለሁ አለ። ለዘላለምም አይጠፉም፣ ከእጄ ማንም አይነጥቃቸውም አለ። ለዘላለም ይጠፋሉ፣ እሱ ከሰጠ ማን ይቀማል?
እሱ ከሰጠ። ስለዚህ ከእጄ ማንም አይነጥቃቸውም አለ። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም አለ። አየህ፣ ከአብ ጋርም እኩል መሆኑ በመለኮት ተናገረ። ከአባቴም ማንም ሊነጥቃቸው የሚችል የለም፣ ከእኔም እጅ ማንም ሊነጥቃቸው የሚችል የለም ካለ በኋላ ምክንያቱ ስለምንድን ነው? ከክርስቶስ እጅ ማንም የማይነጥቃቸው ከአብም እጅ ማንም ሊነጥቃቸው የማይችለው ለምንድን ነው ሲባል ምክንያቱ እኔና አብ አንድ ነን። አየሽ፣ እኔና አብ ስንት ነን? አንድ ነን። ቅዱስ አትናቴዎስ አንድ ነን የሚለውን ሲፈታው አድቨርስ ሴረሲስ በእንተ መናፍቃን ሲባል አንድ ጊዜ ሊያዝክና በጣም ጥያቄ የሚሆንብኝ ነገር ስለሆነ ማለት ነው። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም አይደለም? አባቴ ብሎ የሚለው ማለት ነቢያቶች ትምህርትን ሊያስተምሩ ከዛ ደግሞ ወደ ፈጣሪ እንድንቀርብ ሊያደርጉ ነው አይደለም የሚመጡት። መቼም የሆነ መጥፎ የሚባል ስራዎችን ኢየሱስ ክርስቶስ ምድር ላይ ከመጣ መጥፎ የሚባል ስራዎችን የሰራው ስራዎች የሉም። ሁሉንም ሲያስተምር የታመሙትንም ሲፈውስ የነበረ ነቢይ ነው ልበል፣ ይቅርታና እና ለእኔ የሚገባኝ እንደዛ ስለሆነ ነው። ይቅርታ አድርጉልኝ። እንደዛ ስለነበረ ላይክ አባቴ ብሎ የሚለው እሱ በወሰዳቸው መንገድ በዛ ወይ ከሄዱ ከአባቱ እጅ ሊነጥቃቸው እንደማይችል ማሳያ አይደለም ይሄ? ከራሱ እጅ ከእኔ እጅ ገባኝ። እሱ ማንም አይነጥቃቸውም ምን ማለት ነው? የሰጠኝ አባቴ ከሁሉ ይበልጣል አለ እኮ። ይሄንን ኢየሱስ ክርስቶስን የላከው ገባኝ። ኢየሱስ ክርስቶስን የላከው አብ ነው። አንዴ ሊንዳ፣ አሁን የላከው ማን ነው አይደለም ጥያቄ። ስጠይቅሽ የምጠይቅሽን አንዴ ብትመልሽልኝ አሪፍ ነው። ከእጄ ማንም ሊነጥቃቸው አይችልም በጎቼ ብሎ ክርስቶስ ተናግሯል። ምን ማለት ነው? ከእጄ ማንም አይነጥቃቸውም ማለት እሱን ነው የጠየቅኩሽ። ከፈላቸው እሱ እየሰበሰባቸው አይደል እንዴ የነበረው? ደቀ መዛሙርቱንም ሐዋርያቶችንም እሱ ከእጄ ማንም አይነጥቃቸውም ምን ማለት ነው እኮ? ታዲያ በሱ መንገድ እየሄዱ አይደል እንዴ ደቀ መዛሙርትም ሐዋርያ የሚሆኑት የነበረው? ከእጁ ማንም አይነጥቃቸውም ምን ማለት ነው? እንዴት ተሰበሰቡ እንዴት ተከተሉት እኮ አይደለም ጥያቄው። ከእጄ ማንም አይነጥቃቸውም ሲል ምን ማለት ነው ጥያቄ። ያንን ሁላ ነገሮችን እያደረገ ስለነበረ በእሱ ስራዎች እነሱ እየተሄዱ ስለነበረ ምን አደረገ? ያን ሁሉ ነገሮች ምኖች ናቸው? ምንም ከስጋ ደዌ ላይ ያሉትን ፈውሰዋል። ስለ ስጋ ደዌ አይናገርም አይደለም፣ እሱ አስተምረዋል። ክፍሉ ቆይ አሁን የራስሽ ሀሳብ ንገሪኝ ሳይሆን ክፍሉ ላይ እያለ ያለውን ይዘሽ የምታወሪው እኮ ለእኔ የገባኝን ነው። አሁን እዚህ ክፍል ላይ ኢየሱስ አምላክ ሊንዳ አዳመጥኩ አይደለ? አንዴ ሀሳብ አዳመጥሽ ማለት የፈለግሽውን ታወሪያለሽ ማለት እኮ አይደለም ሊንዳ አይደል? ክፍሉ ሀሳቤን ተረዳኝ። ስሰማክ ነው የነበርኩት። ሊንዳ አንቺ እኮ ለመጠየቅ ነው የመጣሽው አይደል? እኛ ደግሞ ልንመልስልሽ ነው የመጣነው። ስለዚህ ልትጠይቂ ከሆነ የመጣሽው አንድ ለምትናገሪው ነገር በማስረጃ ነው ልታወሪ የሚገባው። አየሽ፣ አሁን ክፍሉ የማይለውን የማይገናኝ ነገር ነው። ኦኬ፣ ድውያንም ፈውሷል። ከዚህ ጋር ምን አገናኝ? ከእጄ ማንም አይነጥቃቸውም ነው የሚለው። ስለዚህ ሊታመሙ አይችሉም እያለን እኔ የጠየኩሽ ከእጄ ማንም ሊነጥቃቸው አይችልም ምን ማለት ነው የጠየኩሽ። ይህንን በማስረጃ እስኪ ምናልባት መልሽልኝና ከእጄ ማንም ሊነጥቃቸው አይችልም ምን ማለት ነው? እንዴ እያለ እኮ ያለው በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ እነሱም ይከተሉኛል ነው። የሚከተሉት የነበሩት ደግሞ ሐዋርያቶችና ደቀ መዛሙርቶች ነበሩ አይደለም? እኔ ከእጄ ማንም አይነጥቃቸውን የሚለውን እስክታብራሪ እየሰማው ነው። ቀጥይ። ገባኝ። አይሁዳ እሱን ሲከተሉት የነበሩት ደቀ መዛሙርቱና ሐዋርያቶቹ ሲከተሉት እሱን ከእጄ ማንም አይወጣቸውም ያለው እሱን ለሚከተሉት ነው። እኔ ለነማን ነው ብዬ አልጠየኩሽም ሊንዳ። ስምኝ እስኪ እነማን ናቸው ብዬ ብጠይቅሽ ትክክል። አሁን ሐዋርያቶቹን ነው አይደለም። እሱ ክርስቶስ እንደዛ አይደለም ያለው የበጎቼ ሳወራ አታውሪ። ቆይ አንዴ መጀመሪያ ሳወራ አታውሪ። እሺ ጥያቄ ልጨርስና
ጥያቄውን ሳትሰሚ ስለሆነ የምትመልሺው ጥያቄውን አትነኪው። እኔ እነማን ነበር የሚከተሉት ጥያቄ ጠይቄያለሁ? አልጠየኩም። በጎቼ ነው የሚለው በጎች አለው እዛ እነማን ነው ጥያቄ አይደለም። ከእጄ ማንም ሊነጥቃቸው አይችልም ምን ማለት ነው? ለመጨረሻ ጊዜ ይሄን ልጠይቅሽ፣ ካልመለሽ ሚዩት ታደርጊና እኔ መልሼ እንቀጥላለን። ቀጥይ። ከእጄ ማንም ሊነጥቃቸው አይችልም ምን ማለት ነው? ይሄን ብቻ ነው የምትመልሽልኝ። ከኔ ሊያወጣቸው የሚችል የለም ነው አይደለም? አዎ ከክርስቶስ እጅ ሊነጥቃቸው የሚችል ማንም የለም። ኦብቪየስሊ ያንን መቼም እንግዲህ ነቢይ እስከሆነ ድረስ እየተከተሉት ነው የነበረው እና ከዛ ውስጥ ለማውጣት ስለ ነቢይነት አይደለም የሚያወራው። የትኛው ነቢይ ነው በጌ ያለ? በጎቼ ያለ ነቢይ አለ እንዴ? እንደዛም ባይል እኮ ማለት ነው። ይኸውልህ በጎቼ ያለ ነቢይ አለ ወይ? እስራኤል ቤት ወደሚሆነው ወደ ጠፉት በጎቼ ያለ ነቢይ አለ ወይ? በጎች ሂድ እንጂ ብሎ ተናግሯል አይደለም? በጎቼ ያለ ነቢይ ተመሳሳይ ከእስራኤል ቤት ለጠፉት በጎች በስተቀር አልጠላም ብሏል። ከእስራኤል በጎቼ ያለ ነቢይ አለ ወይ ነው ጥያቄ። ወደ ሌላ ሳዘኝ ነቢይ ከነቢያት በጎቼ የሚላለ ፍጥረ ሰዎችን አላውቅም። አታውቂም? አሁን ሚዩት አድርጊና እኔ ልጨርስ። እሺ ሚዩት አድርጊ። አንድ ክፈተው፣ ክፍሉን ክፈተው። ሲጀመር እየተናገረ ያለው ባይዘዌ እኔ ምን ትያለሽ ለማለት እንጂ ክፍሉ እዛ በሚገባ ይሰጣል። እኔም የዘላለም ሕይወትን እሰጣቸዋለሁ ነው የሚለው እንጂ የሆነ ፈውስ እፈውሳቸዋለሁ አይደለም። ስለ ዘላለም ሕይወት መስጠት ነው የሚናገረው። የዘላለም ሕይወት መስጠት የሚችለው ፈጣሪና ፈጣሪ ብቻ ነው መስጠት የሚችለው። ለዘላለምም አይጠፉም። እኔ ከሰጠኋቸው ማንም ሊጠፉ አይችሉም ነው። እኔ ከሰጠው ሕይወት ምክንያቱ ክርስቶስ ትንሣኤም ሕይወትም ስለሆነ ማለት ነው። ዮሐንስ ወንጌል እዛ ኔክስት ቨርስ ምዕራፍ 11 ሄድልኝ አንዴ መኩ ኔክስት ምዕራፍ ማለት ምዕራፍ 11 ቁጥር ስንት ትሄድልኛለህ መሰለ? ቁጥር 25 ላይ ቁጥር 25 ላይ ሄድልኝ 11 ላይ። አዎ ይኸውልህ ስለምን እየተናገረ እንደሆነ ቁጥር 24 ላይ ማርታም በመጨረሻው ቀን ይኸው አልዓዛር አልሞተም አይዞሽ ይነሳል ምናምን ሲላት ኦፍኮርስ በመጨረሻ ቀን እንደሚነሳ ማውቃለሁ ትላለች ማርታ። ይኸው በመጨረሻ ቀን በትንሣኤ እንዲነሱ ማውቃለሁ አለችው። ክርስቶስ ግን ምን አለ? ኢየሱስም አለ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። በጣም ይደንቅ ነው። ትንሣኤም ሕይወትም ማን ነኝ? እኔ ነኝ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። አንቺስ ትንሣኤም እሱ ነው ሕይወትም እሱ ስለሆነ ነው። በነገራችን ሕይወት ነኝ ነው እያለ ያለ። በነገራችን ላይ ማንኛውም በእስልምና አንድ ሰው አነል ወቱ አነል ሐያት ቢል ኢሚዲየትሊ የስቅላት ፔናልቲ ነው የሚፈረድበት ማለት። አልሐላጅ የሚባል አንድ ሙስሊም አነል ሐያት ብሎ ተናግሮ እኔ ሕይወት ነኝ ብሎ ተናግሮ ነበር እና ኢሚዲየትሊ የስቅላት ተሰቅሎ ነው የሞተው ማለት ነው። እኔ ሕይወት ነኝ ማለት የሚችለው ብቸኛው ማን ነው? አምላክ ብቻ ነው፣ ፈጣሪ ነው ማለት ነው። ትንሣኤ ነኝ ማለት የሚችለው ማን ነው? ፈጣሪ ብቻ ነው፣ አምላክ ብቻ ነው ማለት። ዋይ ሺ ኢዝ ኤግዛምፕል መስጠት አይቻልም ነው። ለምሳሌ ነው ያልኩት። እንደዚህ ማለት ዮሐዴ አይሮን ነው። ዝም እየተቃጠልኩ ነበር ከታች ሰማይ ነበር። አሁን ደቀ መዝሙርና ሐዋርያት የምትለው ራሱ ደቀ መዝሙርና ሐዋርያት ለይታ ነው ባይዘው ምን እንደሆነ አታውቅም። ግን የሆነች የሰማችው ነገር አለ ከሆነ ቦታ ያችን ሪፍሌክት ለማድረግ ነው የመጣቸው። ወይ ንጽጽር አልተባለ ወይ ጥያቄና መልስ አልተባለ። ገብቶሃል? ሰው ሊጠይቅ ከመጣ እኮ እኛ እንጠይቃለን አይደል? ከጆዚ ጋር እየዞርን ስንጠይቅ እኮ ስርዓት ይዘን በስርዓት አንደኛ ሪስፔክት አድርገን፣ ሁለተኛ ሰምተን ጨርሰን ጥያቄ ካለን በዛ ሀሳብ ላይ ጥያቄ ይነሳል። ድጋሜ ካልገባን አሁንም ከዚህ አንጻር ይሄ እንዴት ሊባል ይችላል እንላለን እንጂ የሰው መጽሐፍ ላይ መጥቶ ይሄ እኮ እንዲህ ማለት ፈልጎ ነው፣ ይሄ እኮ ማለት እንዲህ ማለት ፈልጎ ነው፣ ከዚህ አንጻር እኮ ነው እንደዚህ ያላቸው ከተባለ ይሄ ንጽጽር ነው። ስለዚህ ማነጻጸር ነው። ሁለት ሃይማኖቶች ይዘን ኦኬ አንቺ ጽንፍ የትኛው ነው የእኛ ጽንፍ ደግሞ ይሄ ነው ተብሎ ይነጻጸራል እንጂ
አሁን እቺ ጥያቄም አይደለም የምጠይቀው። ሁለተኛ ደግሞ የክርስትናን የሃይማኖት መሰረት የማታውቅ ልጅ ቤቷ ሰብስባ የሌላ እምነት ሰዎችን አስገብታ ቁጭ ብላ እኔ አገልጋይ ነበርኩኝ ትለኛለች። የትናንት እየተናገርኩ ነበር። ቤተክርስቲያን ውስጥ ድንጋዮች አሉ፣ ዛፎች አሉ፣ አገልግሎት ይሰጣሉ። ቤተክርስቲያን የሚመላለስ ሰው አገልጋይ ነበርኩ ለማለት እራሱ ስለ ቤተክርስቲያን አውቆ ሰዎችን ማገልገል አለበት። አለበለዚያ ከዛ ከድንጋዩ ያነሰ ነው ማለት ነው ቫልዩ በቤተክርስቲያን ውስጥ ያለው። ይቅርታ አድርግልኝ ኤርሚ። ናታን መግባት ምችል ከሆነ ትግባ፣ አለበለዚያ በጣም ትልቅ ብልግና ነው ያደረገችው ማለት ነው። በጣም ትልቅ ዲስሪስፔክት ነው። እሺ ሊንዳ ለምን ዮሐዴ እቺ ምዕራባውያን ያለችው ልጅ ናት እንዴ? አዎ ዲያቆን መተሻል አንዴ ሊንዳ። ኦኬ ለምን ነበር የወጣሽው ሊንዳ? ስልኬ ነው እሺ ያስወጣኝ። ላይክ ቻርጀር እየሰካሁትኝ ነው ያስወጣኝ እንጂ አለሁኝ። የሰማችሁት? እሺ አይ ጥሩ ይቅርታና ግን ኤልሚ ላይክ አሎ ነው ዋይ ለምን ሞክ እያደለክ እንዳለ አላውቅም። አንድ እስካሁን ድረስ ቢያንስ እኔ የጠየኩት ጥያቄ 3 ጥያቄ ሞላምና ዋይ ዶንት ዩ ቢ ላይክ እየለበሸች ነው ጥያቄ እየጠየቀች እንደውም ዝም ብዬ እየተማልኩኝ ነው ያለሁት። በጣም ዲሳንቶኝ እና ለንጽጽል አይደለም ወይ ለምናምን ልማል ነው የመጣሁት። ቁጭ ብዬ ሚውት አድርጌ እያዳመጥኩኝ ነው የነበርኩት። ዋይ ይሄን ያክል ሞክ ማድረግ ለምን አስፈለገ ካልገባኝ ሌላ ችግር አለ። ለምሳሌ ሀሳብሽ ምን እንደሆነ ስለማለት ነው። ለምሳሌ አንቺ የኔ ሀሳብ አንተ የምትረዳው ከሆነ አንተ ፈጣሪ ነህ። በቃ የኔ ሀሳብ አንተ ካወቅ ኤልሚ ይኸው 1300 ሰው አለ። አንተ ፈጣሪ ነህ። የኔ ሀሳብ ምን እንደሆነ ስለምታውቅ አንተ ፈጣሪ ነህ። አመሰግናለሁ። ከእነሱ ጋር ልማማል። ይቅርታ በኢየሱስ በቃ ስለ ሰው ልብ ወይም አስተሳሰብ የሚያውቅ ሰው አንድ ሰው ስለ ሰው አስተሳሰብ የሚያውቅ ከሆነ ስለ ሰው ሀሳብ የሚያውቅ ከሆነ ወለዲ ፈጣሪ ነው ማለት ነው። ስለዚህ ቴንኪው አመሰግናለሁ። እኮ ነው ይልማል አንዴ ሁለት ጥያቄ ቆንጆ ማታቂውን ግን እዚህ ጋር ብዙ እንትን አትበይ። አሁን ለምሳሌ ሐዋርያትና ደቀ መዝሙሮች ይከተሉት ነበር። ምንድን ናቸው? ልታስተምሉኝ ስትፈልጉ እኔ እመጣለሁ። ኤኒታይም ዝግጁ ነኝ። ችግር የለብኝም። እሺ አንዴ ሊንዳ እንቀጥላለን እያለች ያለው እኮ ቢያንስ አንዳንዴ ክሌም ለምታደርጋቸው ወይም ደግሞ ለምትናገሪያቸው ነገሮች ቢያንስ ማስረጃ አሁን ስትጠቅሽ የነበረው ደቀ መዛሙርትና ሐዋርያቶቹ እያልሽ ስታወሪ ነበረ። የደቀ መዝሙርና የሐዋርያ ልዩነት ምንድን ነው? እሱን ሳታቂ ደግሞ ፕላስ ምን እያልሽን ነበረ? አሁን እኮ ስለፈወሳቸው ምናምን አይደለ ለዛ ነው ብለሽ ተናገርሽ። ከየት አመጣሽው? አሁን እኔ ማን ነው እንደዛ ብሎ ይፈታልሽ ራሱ? ምክንያቱም መጽሐፍ ቅዱስ ኢየሱስ ክርስቶስ በምድር ላይ ሲመጣ ፈውስን አልሰጠም። ፈጣሪ ነው እሱማ። ምንም ማድረግ የማይቻለው ፍጥረታትም መፍጠር አይደለም። ቆይ አንዴ እኔ ያልኩሽን ስላልሰማሽኝ እኮ ነው። እኔ ያልኩሽ እዚህ ክፍል ላይ በእያንዳንዱ አውድ ከዚህ በፊት ስላደረጋቸው ወይም ደግሞ ከሚያደርጋቸው ነገሮች ጋር እያገናኘ እንደው ቢገጥም ባይገጥም እንፈታለን ማለት አይደለም። አውዱ ማስተላለፍ የሚፈልግበት መልእክት አለ። ኦኬ ዝም ብለሽ ክርስቶስ እኮ ኦኬ ፈውሷል። ስለዚህ ቢገጥም ባይገጥም ክርስቶስ ወደ ደብረ ታቦር ተራራ ወጣ ሐዋርያቶቹን ይዞ። ለምን ወጣ ሲባል ያው ሲፈውስ አልነበረ ምናምን የማይገናኙ ነገሮች ልታገናኛ። ደብረ ታቦር የወጣበት ፐርፐዝ አለው። ለምንድነው? መለኮቱን ለማሳየት ነው የሄደው። ኦኬ ለማሳየት ነው የሄደው። ድውዮች ከስር ፈውሰዋል፣ ትክክል። ከዛ ከወረደ በኋላ ፈውሰዋል። ይሄ መፈወስ ግን ከደብረ ታቦር ተራራ ከተደረገው ነገር ጋር ማገናኘት አይቻልም። አንቺ ምንድነው ያደረግሽው? ክርስቶስ ኦኬ ይፈውስ ነበረ፣ ማን ካደሱ። ነገር ግን እዚህ ዮሐንስ 10 ላይ ምንድን ነው እያለ ያለው? ከላይ ጀምሮ አምላክ ነኝ እያለ ነው። በጎቼን ለማዳን ነው የመጣሁት እያለ ነው።
የበጎቹ እረኛ እኔ ነኝ እያለ ነው። እሱ ከየት ማወቅ እንችላለን? ክፍሉ በሚገባ ስለሚናገር አይሁዶችም የተናገረው ስለገባቸው። በነገራችን ላይ አይሁዶች ምን እያለ እንደሆነ ጌታ ገብቷቸዋል እና ሊገሉት ድንጋይ አነሱ። ለምንድነው የምትወግሩኝ ብሎ ክርስቶስ ተናገረ። እንዴ ለምን ድንጋይ ታነሳላችሁ አላረ? እኔና አብ አንድ ነን ሲል ምን እያለ እንደሆነ አይሁዶች ተረድተውታል። መጽሐፉ እዛው በግልጽ ተናግሮ እያለ አንቺ ከራስሽ ሐሳብ አምጥተሽ ልታወሪ አይገባም። ኦኬ፣ ወይ አባት አልጠቀሽ ወይ ክፍሉ አውዱን ይዘሽ አልፈታሽ፣ ዝም ብለሽ በራስሽ አምጥተሽ እንዲህ ስላለ ምናምን ብለሽ ፈታሹ። እንደዛ ይፈታ መጽሐፍ ቅዱስ። ስለዚህ ያው ቁጥር 31 እዩ እኔና አብ አንድ ነን አላረል? አይሁድ ሊወግሩት ደግሞ ድንጋይ አነሱ ይላል። እኔና አብ አንድ ነን ሲል ድንጋይ አነሱ ሊወግሩት። ከዛ ክርስቶስ ጠየቃቸው፣ ኢየሱስ ከአባቴ ብዙ መልካም ስራ ታየዋቸው አለ። ከእነርሱ ስለ ማናቸው ስራ ትወግሩኛላችሁ ብሎ መለሰላቸው። በጣም ብዙ ድንቅ ተአምራቶችን ስራዎችን አሳየዋቸው። ስለ የትኛው ነው ትክክል ያልሆነው ስራዬ? ስለ የትኛው መልካም ስራ ነው የምትወግሩኝ አለ ክርስቶስ። አይሁድ የመለሱት መልስ ተመልከች። አይሁድም ስለ መልካም ስራማ አንወግርህም፣ ስለ ስድብ ነው አሉት። ስድብ ማለት ስድብ ባይዞች ትክክለኛ ትርጉሙ አንድ አካል ያልሆነውን ስም መስጠት ማለት ነውና ስለ ስድብ አለ። አንተም ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ ብለው መለሱለት። ይህ እስቲ አምላክ ነኝ አምልኩኝ ብሏል ክርስቶስ? ትክክል አዎ ብሏል። ያው እዚህ ክፍል ላይ አይሁዶች ገብቷቸዋል ምን እያለ እንደሆነ ክርስቶስ። እኔና አብ አንድ ነን፣ ከአብ እጅ ማንም ሊነጥቃቸው እንደማይችል ከኔ እጅ ማንም አይነጥቃቸውም፣ በጎቼን የዘላለም ሕይወት እሰጣቸዋለሁ ሲል ክርስቶስ በቃ አምላክ ነኝ እያለ ነው። አይሁዶች ድንጋይ ያነሱ። በቃ እንዴት ሰው ሆነ ሳለ እንግዲህ ሰው የሰውን ስጋ ለብሶ እየታያቸው ነው። ሰው ሆነ ሳለ እንዴት አምላክ ነኝ ትላለህ ብለው ነው በድንጋይ ሊወግሩት የተነሱ። ስለዚህ አምላክ ነኝ እያላቸው ነበር። ክፍሉ የሚናገረው ስለ ክርስቶስ አምላክነት አምላክ ነኝ ማለቱን እንጂ አንቺ እንዳልሽው ድውይ መፈወሱ የሚናገር ክፍል አይደለም። አምላክ ስላላቸው ግን አይሁዶች ምን አሉ? ድንጋይ አነሱ። ይሄ ብቻ አይደለም። ዮሐንስ ወንጌል ምዕራፍ 5 አብ እስከ ዛሬ ይሰራል፣ አባቴ እስከ ዛሬ ይሰራል፣ እኔ ደግሞ እንዲሁ እሰራለሁ አለ አብ እንደሚሰራ። ስለዚህ አይሁዶች አሁንም ድንጋይ አነሱ። 16 ላይ አንስ። ኦኬ ያው ዮሐንስ 5:16 ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበረ፣ ሊገሉትም ይፈልጉ ነበር። በሰንበት ድውይ ፈወሰ ክርስቶስ። እሺ ከዛ አይሁዶች ሊገሉት በሰንበት እንዴት ሰንበትን ይሽራል ብለው ማለት። ኢየሱስ ግን አባቴ እስከ ዛሬ ይሰራል እኔ ደግሞ እሰራለሁ ብሎ መለሰላቸው። በጣም የጌታ የክርስቶስ መልስ ራሱ አብ እንደሚሰራው እኔም እሰራለሁ፣ አብ እስከ ዛሬ ይሰራል እኔም እሰራለሁ ነው። ከዛ በኋላ ዮሐንስ ነው የክርስቶስ ሐሳብ ምን እያለ ነው ክርስቶስ የሚለውን ዮሐንስ ሲያብራራ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክለው እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር። ክርስቶስ ምንድን ነው ያለው? ራሱን ከማን ጋር አስተካክለው? ይኸው ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ዮሐንስ ነው ያለው። በቃ ክርስቶስ እግዚአብሔር አባቴ ነው ሲል እኔ ራሱ እግዚአብሔር ነኝ ከእርሱ ጋር እስተካከላለሁ እያለ ነው ብሎ ዮሐንስ ፈታው። ይኸው ዮሐንስ መረዳቱ እንግዲህ የእሱ የተወደደ ደቀ መዝሙሩ ነው። ከደረቱ ተጠግቶ የተማረ ደቀ መዝሙሩ ነው። ከደረቱ ማለት በጣም የቀረበ ለጌታ ማለት። እዚህ ክርስቶስ እንዲህ ሲል ምን እያለ ነበረ ሲባል ያው ከእግዚአብሔር ጋር ትክክል ነኝ እያለ ነበረ ብሎ መለሰ ዮሐንስ። እንዴት ነው የሚተካከለው? ያው 19 20 እስቲ 20 አካባቢ ኦኬ 21 ላይ ሶሪ 21 ላይ በጣም ረጅም እያንዳንዱ ብታነቡት አሪፍ ነው። እንዴት ነው አንድ የሆኑት? ሉክ እንደው እንደ አንዳንዶች እንደሚሉት በዓላማ ምናምን አይደለም፣ በመለኮት በአምላክነት ነው። ያው አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። 4 ነጥብ በቃ ሕይወትን በመስጠት ፍጥረትን በመፍጠር ማለት ነው። ሕይወት መስጠት የሚችለው ፈጣሪ ብቻ ነው። ሕይወት መስጠት የፈጣሪ ስራ ብቻ ነው። ፍጥረት ሕይወት ሊሰጥ አይችልም። ስለዚህ አብ ሙታንን አስነስቶ ሕይወት እንደሚሰጣ
እንደሚሰጣቸው ወልድም ደግሞ እንዲሁ ሕይወትን ይሰጣል። አለቀ። ስለዚህ ስለ መለኮታዊ አንድነት ነው የሚናገረው። ከየት አምጥተን ወደ ሌላ እንቀይረው? አይቀየርማ። መጽሐፉ አለ። በቃ ክርስቶስ ራሱ ነው እየተናገረ ያለ። አብ እንደዚህ እንደሚያደርገው እንዲሁ ነው የማደርገው ነው ያለ። ባይዘው እዛው 21 ላይ ያ የሚያደርገው አብ የሚያደርገው ወልድ ደግሞ እንዲሁ ያደርጋልና ነው የሚለው። እንዲሁ በቃ ዛት ኢዝ ፖቴንሻል ወይም ደግሞ ፓወር ነው እየተናገረ ያለ። መለኮታዊ ስልጣን ነው እየተናገረ ያለ። ስለዚህ አባቶችም እንደዛ ብለው አልፈቱም። መጽሐፍ ቅዱስም እንደዛ ብለን እንድንፈታ አይፈቅድልንም። መለኮቱ መለኮታዊ አምላክ እንደሆነ በሚገባ ነው መጽሐፍ ቅዱስ የሚናገረው። አንድ የመጨረሻ ነገር ልናገር፣ ከዛ ወደ ወንድሞች ነው እኔ እጨርሳለሁ። ሌንዳና ጥያቄዎችሽ ምናምን ለወንድሞች ታቀርቢያለሽ አሉ። ኦኬሽ እና ራእይ 1 ክፈትልኝ። ራእይ 1:8 ራእይ 1:8 ክርስቶስ ራሱ ደግሞ ማን እንደሆነ ኦኬ፣ ከቁጥር 7 እና 8 ከዛ ያው 7 እና 8 ተመልከቺ። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ይላል። ይሄ ቅድም ማቴዎስ ወንጌል ምዕራፍ 24ም የተመለከትነው ነው። ስለዚህ ያ ጌታ ሲመጣ እንዲህ ይላል፣ ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እንግዲህ ከዚህ ምንም የቀረ የለም። ያለ የነበረ ነው አለ። የሚመጣው ሁሉንም የሚገዛ ጌታ ነው አምላክ ነው ተባለ። አልፋና ኦሜጋ እኔ ነኝ አለ። በቃ ምንም ገዢ ነው፣ አምላክ ነው፣ ኦኬ ፊተኛ ነው፣ መጨረሻው ነው፣ አልፋና ኦሜጋው እኔ ነኝ ብሎ ተናገረ። ስለዚህ የክርስቶስ አምላክነት በመጽሐፍ ቅዱስ በጣም ብዙ ማሳየት ይቻላል። ለናሙና ያክል ግን እነዚህን ተመለከተ። እግዚአብሔር ይስጥልኝ። ምናልባት ጥያቄ ካለሽ አንሺና ወንድሞች ደግሞ አሉ ይጨምራሉ። ይሁድ አመሰግናለሁ። ግን ይሄ ሁላ ቦታ ላይ እስካሁን ወይን ያልተለጣሁት ይሆናል ወይ ያልገባኝ ይሆናል። አባቴ ከዛ እሱም ደግሞ ልጅ የሆነ የተገለጠበት ወይ አባትና ልጅ ሆነ የተገለጠበት ወይ ይበዛዋል አይደለም? እንዳቃሉ እስካሁን እንዳየናቸው ቃል ማለት ነው። እና ከዛ በኋላ ግን ላይክ ሰው ሆኖ መቶ ልክ በመስቀል ላይ በሚሰቅሉትም ጊዜ በጣም በብርቱ ጩኸት ሆኖ ተጣላ ይላል አይደለም? ወደ አምላኩ ጮኸ ይላል አይደል? ከተሳሳትኩኝ አለመኝ። እሺ ቀጥ ሀሳብ ጥያቄሽን አቅርቢና ችግር የለውም። ክፍሉ ገብ ከሞት ሊያድነው ወደሚችል ከብልቱ ጩኸትና እንባ ጋላ ምልጃን አቀረበ። ምናልባት እንዳነ ወደዛ ከመሄድሽ በፊት አሁን ያነሳነው ሀሳብ ግልጽ ነው። ሌላ ሀሳብ እያነሳሽ ስለሆነ ማለት አይ አሁንም እኮ ክርስቶስ አምላክነቱ ላይ ነን አይደል ያለ ነው። ትክክል፣ አምላክነቱ ላይ ነን። ግን አንዳንዱን እየጨረስን ይሄ ግልጽ ነው እየተባባልን አሪፍ ነው። አሁን ይህንን ነገር ስትነግረኝ ወይን ያልገባኝ ይሆናል እያልኩክ ነው። እዚሁ ላይ አምላክነቱን የሚገልጽ ከሆነ አሁን እኔም እያልኩሽ ያለሁት ምንድነው ሊንዳና፣ እኔም እያልኩሽ ያለሁት አሁን እነዚህ ጥቅሶች በሙሉ አምላክነቱ የሚናገሩ ከሆነ እሱም አምላክ ከሆነ ስለዚህ እነዚህ ጥቅሶችስ ለምን ተጻፉ ከሆነ ጥያቄሽ እሰየው እንሄዳለን እያልኩ ነው። ምናልባት ግን ይሄ ግልጽ አይደለም የምትይ ከሆነ ግን ምናልባት ጥያቄ ካለሽ ብዬ ነው። አሁን ባነሳ ከሊል ስላልሆነልኝ እኮ ነው። አሁንም ስለ ኢየሱስ ቦታ ላይ ያለሁት ምናልባት እኔ ያልተለጣሁት ይሆናል። ለዛ ሊንዳ ይሰማሻል? ይሰማኛል። ይሰማሻል? እስካሁን ያየነው ማለት ስለ ክርስቶስ አምላክነት እያንዳንዱ ጥቅስ ስንሰጥሽ የነበረው ቃል በቃል ማለት ነው። ኢየሱስ ክርስቶስ አምላክ መሆኑ በግልጽ የተጻፉትና በግልጽ አልፋና ኦሜጋ አምላክ
ገዢ መሆኑን በግልጽ ሰተንሻል። ሜይ ቢ ፈጣሪ መሆኑን ጭምር ማለት ነው። ሁሉም በእርሱ እንደተፈጠረ ለእርሱና በእርሱ እንደተፈጠረ በግልጽ አሳይተንሻል። ግን አሁንም ሌላ ጥቅስ፣ በጣም ብዙ ጥቅሶች፣ በርካታ ጥቅሶችን ልታነሽ ትችላለች ካሁን በኋላ ማለት ነው። እነዛንም እናስረዳሻለን። አሁን እስካሁን ያየናቸው ጥቅሶች ለአንቺ ተረድተሸዋል ወይስ አልተረዳሽም ነው? እኔ እንደተረዳሁት እኮ ነገርኩክ። አልገባኝ ይሆናል እያልኩክ ነው። አልገባኝ ይሆናል ባይ ሚንስ ላይክ ልጅነቱን ከዛ አባት እንዳለ እሱ ልጅ እንደሆነ ከዛ ደግሞ አስተካክሎ ወይም ደግሞ አቀናጅቶ እኔም በሷለሁ እሱም በእኔ ያለ እያለ የሚናገራቸው ጥቅሶች ናቸው። እኔ ቃል በቃል እኔ ኢየሱስ ክርስቶስ እኔ ፈጣሪ ነኝ አምላክም ነኝ ብሎ እላሱ የጻፈበት ቦታ ለእኔ አልታየኝም። እጅጉን ላሳይሽ። አለመረዳቴ ወይም አለመግባት ስላልገባኝ ይሆናል፣ አሊያም ደግሞ ተያያዥ ጥያቄዎች ስላሉኝ ሊሆን ይችላል። ከዛ አንግል ያዙት። ልቀጥል እና ይሄንን ያክል እናንተ አምላክነቱን ይሄንን ያክል እነዚህ ነገሮች አምላክነቱን ያረጋግጡለታል ካላችሁ ለምንድን ነው ታዲያ በብርቱ ጩኸት እና እንባ ምልጃን ያቀረበው? እግዚአብሔርን ስለመፍራቱ ወይም ደግሞ ከሱ በላይ አምላክ እንዳለ ምልጃን መላመዱ። መጀመሪያ ሀሳባችንን ተረጁና የምርን በቅንነት ለመረዳት ከሆነ መጀመሪያ አምላክነቱን የሚያሳዩ ማለት አሁን እንደዚህ የምትሉ ከሆነ ጥያቄሽ ባይዘወይ እሱ ያስኬዳል። ኦኬ መጽሐፍ ቅዱስ እንደዚህ ብሎ አምላክነቱ የሚናገር ከሆነ ስለዚህ ታዲያ እነዚህ ጥቅሶች ታዲያ ለምን ተጻፉ? እንዴት አምላክ ሆኖ እንዲህ ሊል ይችላል ከሆነ ጥያቄሽ ያስኬዳል። አሁን ግን ያጠቀሳችኋቸው ጥቅሶች እንጃ ወይ አልገቡኝም ይሆናል እያልሽ ወደ ሌላ ጥያቄ ለምን ትሄጃለሽ? መጀመሪያ አምላክነቱ መጽሐፍ ቅዱስ እናንተ ዮሐድዬ የተረዳችሁት እናንተ። እኔ አሁን ቃል በቃል ኢየሱስ ክርስቶስ እኔ አምላክ ነኝ፣ እኔ ፈጣሪ ነኝ፣ ለእኔም ተገዙ፣ እኔ አንድም ሶስትም ነኝ ብሎ ራሱን ላይክ አምላክ መሆኑን የተናገለበትን እኔ እዚህ ጋር ቃል በቃል ያየሁት ነገር የለኝም። አባት እንዳለ ልጅም እንዳለ ከዛ በኋላ አባትና ልጅ ምንድን ናቸው? እሺ ምን አለን እኛ? እኔና አብ አንድ ነን ብሏል አላለም? ያ እኔና አብ አንድ ነን ብሏል። በምንድን ነው አንድነታቸው? በምንድን ነው አንድነታቸው አልንሽ? እንዲህ የተላከው ታዲያ በምንድን ነው አንድነታቸው? አሁን አንቺ የራስሽ ጥያቄ ንገሪኝ ሳይሆን መጽሐፉ የሚለውን እስካሁን ሳስረዳሽ ውያለሁ። በአንድነታቸው በምንድን ነው አልኩሽ። አሁን አንቺ የምታስቢውን ተይውና መጽሐፉ የሚለውን ነው የምናወራው። ምን አለ? በምንድን ነው አንድነታቸው አለ? አይሁዶችም ሲመሰክሩ ምንድነኝ አልክ ብለው ነው ሊገሉት የፈለጉት። እንዴት አምላክ ነኝ ትላለህ ብለው ሊወግሉት። የቱ ጋ ነው አምላክ ነኝ ያለውሽ? አሳይ፣ ታሳይኛለሽ? የቱ ጋ ነው አምላክ ነኝ ተለዳው አልከኝ እኮ አይደለም? አውጥተህ ዛለሽ ታሳይ። አይሁዶች ናቸው እንደዛ ያሉት ሲናገር አየሽ። አንቺ ራሱ መረዳት ቆይ አይሁዶች የተረዱት እንግዲህ ከ2000 ዓመት በፊት የነበሩ አይሁዶች እንኳን ስለ አምላክ ጽንሰ ሀሳብ አምላክ ሊያደርገው የሚችለውና ፍጡር ሊያደርገው የሚችለው ለይተው ያውቃሉ። በጣም በሚያሳዝን ሁኔታ አንቺ ግን የፈጣሪ ስራና የፍጡሩ ስራ እንኳን ለይተሽ ማወቅ አልቻልሽም። እሱ ነው አሁን የተቸገረ። በጎች ሊል የሚችል ቆይ አንዴ የዘላለም ህይወት ሊሰጥ የሚችል ፍጡር አለ? አንዴ ሊንዳ የዘላለም ህይወት ሊሰጥ የሚችል ፍጡር አለ? መልሽልኝ። አሁን በነቢያቶች ደረጃ አለ። ያው የሰው ልጅ በስለው አይደለም የሚጠየቀው። የዘላለም ህይወት ሊሰጥ የሚችል ቆይ እኔ ላልጠየኩት ለምንድን ነው? እኔ በተረዳሁበት እኮ ነው የምመልስልህ። እኔ በምን ይፈረዳል ብዬ አልጠየኩሽም። እና በስራው ነው ባለ ምን ሲሰራ ነው የዘላለም ህይወት የሚያገኘው አላልኩሽም። የሚሰጥ ነው ያልኩሽ እንጂ የሚቀበለው አላልኩሽም። እንዴት ነው ማን ፍጥረት መስጠት ይችላል የዘላለም ህይወት ነው ያልኩሽ እንጂ በምንድነው የምታገኙ አላልኩሽም። አንቺ ፍጥረት የዘላለም ህይወት ሊሰጥ ይችላል ወይስ አይችልም? ነው አይችልም።
ጎበዝ ጎበዝ። ክርስቶስ ግን የዘላለም ሕይወትን እሰጣችኋለሁ ብሏል አላለም? ብሏል ያለው እኮ ታዲያ አይደለም? ነቢያት ፍጥረት አይደሉ? ኦብቪየስሊ ግን እሱ እስቲ አንድ ቆይ ከቁርአንም ቆይ አንድ ቻሌንጅ ላቅርብልሽ። ከቁርአንም ከመጽሐፍ ቅዱስም የዘላለም ሕይወት እሰጣችኋለሁ ያለ ነቢይ መልአክ ምናምን ስጭኝ እስኪ። የዘላለም ሕይወትን እሰጣችኋለሁ የሚል ከቁርአንሽም ከመጽሐፍ ቅዱስ። ቁርአን ገና እየተማልኩኝ ነው። እሺ ከመጽሐፍ ቅዱስ ከየት አገኘሽ ታዲያ? ነቢይ ስለሆነ ነቢይ ሊሰጥ ይችላል የሚል ትምህርት ከየት አመጣሽው አንቺ? እንግዲህ ከቁርአን ካልሆነ ከየት አመጣሽው ታዲያ ትምህርቱ? ነቢይ ሊሰጥ ይችላል የሚል ነው። ፐርፐዝሊ ዝም ብለሽ እኛን ለማድከም ለመቃወም ምናምን እየተጠቀምሽባቸው ነው። ኖ አይደለም። ለምን ስለዚህ ካልሆነ ነቢይ የዘላለም ሕይወት ይሰጣል የሚል ሊንዳ ቆይ ታዲያ ነቢይ የዘላለም ሕይወት ነቢይ ስለሆነ ብለሻል። ነቢይ የዘላለም ሕይወት ይሰጣል የሚል ትምህርት ከየት አመጣሽው? እኔ እኮ የተረዳሁትን ነው እየነገርኩ ያለሁት። ከየት አመጣሽው? ከየት አመጣሽው? እኔ በተረዳሁበት ጽሑፍ ሲኖር እኮ ነው የምትረጂው። የሌለ ትረጃለሽ እንዴ? ከየት አምጥተሽ ተረዳሽ? ነቢይ የዘላለም ሕይወት ይሰጣል የሚል ከየት አምጥተሽ ተረዳሽው? እስኪ እኔ እንግዲህ ያው ጽሑፍ ሲኖር እኮ ነው ሰው የሚረዳው አይደል? ስለዚህ ፐርፐዝሊ ሊንዳ የአንድ ምክር ነገርን ካደለክና የእግዚአብሔርን መንገድ የምትከተል ከሆነ የዘላለም ሕይወት የማታገኝበት ምክንያት የለም። እኔ ይቅርታ አድርግልኝና አማርኛ ራሱ እኔ የማገኘው እኮ አላልኩሽም። እኔ መስጠት እችላለሁ ወይ? መስጠት ይችላል ወይ? እና ማግኘት እንዴ መቀበል መቻልና መስጠት መቻል እየለየን እንጂ እግዚአብሔር ነው የሚሰጠው፣ እኛማ እንቀበላለን። አሁን እኔ የዘላለም ሕይወት እቀበላለሁ ከፈጣሪ፣ የሚሰጠኝ ግን እሱ ነው። ስለ ሰጪው ሳወራሽ ስለ ተቀባዩ ለምንድን ነው? አንተ ጥሩ ስራ ከሰራ እኮ የዘላለም ሕይወት ታገኛለህ ሳይሆን ትሰጣለህ። እኔ እሰጣለሁ ወይ ነው። እኔ አልሰጥም። እሱን ነው እያወራሁሽ ያለሁት። አሁን ሊንዳ በቅንነት ልንገርሽ፣ ውስጥሽ ላይ ፐርፐዝሊ ዝም ብለሽ ለመቃወም ብቻ እንዴት ብዬ ዲፌንድ ላድርግ አትበይ። አይደለም እንዴ እንደዛ እንትን አላልኩም ካላልሽ ማስረጃ ስጭኛ እስቲ። ነቢይ የዘላለም ሕይወት ይሰጣል ብለሽ እየተከራከርሽ ነው አሁን ከገባሽ ማለት። ከየት አመጣሽው? የለም ማስረጃ። ስለዚህ ምንድነው አላማሽ? ሆን ብለሽ ለመከራከር ነው ማለት። አሁን ኢየሱስ ክርስቶስ እኔ የዘላለም ስለ ኢየሱስ ክርስቶስ አንድ ያዡ። ስለ ነቢይ ነው የጠየኩሽ። ነቢይ ስለሆነ ብለሻል። ነቢይ የሆነ የዘላለም ሕይወት ይሰጣል የሚል ማስረጃ ከቁርአንሽም አምጪ እያልኩሽ። ከቁርአንም አምጪ። ስለ ኢየሱስ ክርስቶስ አንዴ ተይው። አንቺ ስለ አንቺ አልጠየኩሽም። አንዴ ስሚ። ስለ ኢየሱስ ክርስቶስ አንዴ ያዡና ነቢይ ስለሆነ ስላልሽ ነቢይ የዘላለም ሕይወት ይሰጣል የሚል ነው የምትሰጪኝ። ከክርስቶስ አንዴ ትተይውና ማለት ከመጽሐፈ ቅዱስ እኮ አልኩሽ፣ ከቁርአን አልኩሽ፣ ከሐዲስሽም ጨምረሽ አምጪ አልኩሽ። እስኪ ስጪ። እኔ ኢየሱስ ክርስቶስን እምረዳ አልኩ እኮ። ስለ አንቺ መረዳት ማን ጠየቀሽ እንዴ? የአንቺ መረዳት ማን? ኢየሱስ ክርስቶስን እምረዳው እንደ ነቢይ። አንቺ ማን እንዴት ትረጂዋለሽ? እኔ ይቅርታ አድርጊልኝና አንዴ አሁን ሚዩት አድርጊው። ይቅርታ አድርጊልኝ። እኔ የአማርኛም እጥረት። ቆይ አንዴ ሚዩት አድርጊው። አትደረቢ ከኔ ጋር ተደረበሽ አታወሪ። ይቅርታ አድርጊልኝና አማርኛ የሚያጥርሽ ከሆነ ጠይቂኝ፣ ወይም ደግሞ ንገሪ በምትችይ ቋንቋ። እዚህ ኦሮምኛም ይችላለ፣ ትግርኛም ይችላለው፣ አማርኛ ደግሞ የምችል እንሞክራለን። እንግዲህ እንግሊዘኛም የሚችሉ አይጠፉም። እንግዲህ ዲያቆን ሕዝቅያስም ስላሉ ማለት ነው። ምንድን ነው እያልሻለሽው? እኔ ስለ ክርስቶስ የምረዳው ትያለሽ። አንቺ ማንና ነሽ? ማን ሆነሽ ነው ስለ ክርስቶስ ያለሽ መረዳት? ንገሪን፣ ማን አለሽ? አንቺ ሲጀመር የእኛን መረዳት ወይም የመጽሐፍ ቅዱስን መረዳት ነው መውሰድ ምችው። አንቺ ተራ ግለሰብ ስለሆንሽ ማለት ጠያቂ ስለሆንሽ፣ እኔ ክርስቶስን የምረዳው ሁዜል አርዩ የአንቺ መረዳት ምትነግሪ ምን አገባኝ እኔ። ኦኬ አንቺማ የተረዳሽውን እኮ ተናገርሽ። ነቢይ ስለሆነ የዘላለም ሕይወት ይሰጣል አልሽ። ከየት አመጣሽው? ነቢይ ስለሆነ የዘላለም ሕይወት ይሰጣል የሚል ትምህርት ከየት አመጣሽው? ከቁርአንሽ አታመጪው። ኦኬ ከመጽሐፍ ቅዱስ የለም። ስለዚህ የእኔ መረዳት ስለ አንቺ መረዳትማ አንቺ እኔ
አላህ ነኝ ብትይ በምን ልከራከርሽ እችላለሁ? ልከራከርሽ እችላለሁ። የኔ መረዳት በቃ እኔ አላህ ነኝ ብዬ ነው የማምነው። በምን ልታፈርሺው ትችላለሽ? እስኪ እኔ አላህ ነኝ ተከራከሪኝ እስኪ። በምን ልታፈርሺው ነው? እኔ አላህ ነኝ ከቁርአን አምጣ ምናምን እንዴ አላሳይም። እኔ አላህ ነኝ። የኔ መረዳት እንደዛ ነው። አላህ ነኝ ብዬ ነው የማስበው። እንዲህ አይነት ደረቅ ክርክር አለን ይታች በተጻፈው መጽሐፍ ነው ልንወያይና ልንግባባ ምንችለው። እኔ የምረዳው ኢየሱስ ክርስቶስን ብለሽ ካወራሽ ስለ አንቺ መረዳት አንዴ ኪስሽን ይዘሽ ማለት ነው በተጻፈው እናወራለን። አንቺ ስላልሆንሽ የመጽሐፍ ቅዱስ ጸሐፊ፣ አንቺ ስላልሆንሽ የቁርአኑ ጸሐፊ ማለት እኔ እኮ የራስሽ መጽሐፍ 600 ኢርሌር የመጣው እንኳን መጽሐፍ ጥቀሽ አልኩሽ እኮ ከጠቀመሽ ማስረጃ ግን የለም ማለት ነው። ስለዚህ ጉንጫ አለፋ የምርም ደረቅ ክርክር እንዳሉትም እነ ኤርሚ ሰውን ለማድከም ምናምን ይመስላል ሀሳብሽ ማለት ነው። እና ኤኒዌይስ ጨርሻለሁ። ወንድሞች ሀሳብ የምትጨምሩ ካላችሁ ጨምሩ። ይበቃል። ያዴ ማለት በግልጽ እንትን ስለተባለ አሁን ለእንትን ለማድረግ ብቻ ሆነና ያው እንግዲህ ቃል በቃል እንግዲህ 1000 ምናምን ሰው አለ። እሺ ሊንዳይ በጣም ብዙ ሰው አለ የሚታዘበን ማለት ነው። ለማንኛውም ማለት በግልጽ አንድ ሀሳቤን ልጨርስ። ቆይ አንዴ አፖስቶሊክ ሀሳቤን ልጨርስ። እኔ የተረዳሁትን እኔ ገባኝን አንቺ የተረዳሽበትን እኔ ገባኝን እና እኔ ያልገባኝን ጥያቄ የሆነብኝን ነገር ልጠይቃቸው አይደል? እንደዚህ ጋር ሊመጣ እሱን ትጠይቃለሽ። አሁን ቆይ አንዴ ሊንዳ ታዲያ እኔ ማስረጃ ከቁርአን ማስረጃ ከመጽሐፍ ቅዱስ ምናምን የምትሉኝ እኔ በተረዳሁት እኔ ባወቅ ማነሽና ምናምን ተብሎ ሞክ አይደለም እና ክልክል አይደለም። እኔ ብዬ ስል መለዳትሽ ብላ አስተምለኝ ጨርስ። እየሰማች አይደለም። ኧረ ሰው እያወራ ነው እንዴ? አሁን የተጠየቅሽው ጥያቄ ማለት ማንሽ ምናምን እንደዛ አይደለም ማለት ማንሽ። አዎ ለማንኛውም ለምሳሌ ማንም ሰው በራሱ ከራሱ የሚያመጣ ከሆነ እርሱ ማን ነው? ማንሽ ብዬ ነው የሚጠይቅሽ። ቢኮዝ ከራስሽ የምታመጪው ነገር አንዳች ነገር ካለ አንቺ የራስሽ የሆነ ሃይማኖት የሆነ ነገር ፈጥረሻል ማለት ነው። ከአንቺ ልታመጪ አትችይም። ሰው እያንዳንዱን ለምትናገሪው ነገር ማስረጃ ማቅረብ አለብሽ። ኦኬ ህይወት የሚሰጠው አንድ እስቲ ከፍጡራን አንድ ሰው ለተነገረለት አንድ ሰው ጥቀሽ ተባልሽ፣ የለም እኔ እንደተረዳሁት አልሽ። አንዳንዴ ደግሞ ህይወት የሚሰጠኝ መልካም መስራት እኛ ላልን እኛ ስለ መልካም መስራትና ስለ መቀበሉ ስለ ሰጪው ነው ያወራ ነው። አንቺ ስለ ተቀባይ ነው የምታወሪ በተደጋጋሚ ማለት ነው። ከዚህ በላይ ሞካለ በተደጋጋሚ እኛ ስለ ሰጪው የሰጠ አንድ አካል አለ የለም። በቁርአንም የለም አንድ አምጪ ያለ በመጽሐፍ ቅዱስ ማን የለም ሰጪ የለም ማለት ነው። ይቅርታ እኔ ስለ ቁርአን ከአንድ እግዚአብሔር በስተቀር ነው ጥሩ ነው ብዬ ተናግሬ ያለሁኝና አፖስቶሊክ እንግባባ። እኔ እዚህ ጋር የተረዳሽበት መንገድ ትክክል አይደለም ወይም ደግሞ አንቺ እያሰብሽ ያለሽው ወይም ደግሞ ያልገባሽ ጥያቄሽ መልስ አለው ብሎ ነው እንጂ ናቲ ወንድሜ ኖ አንቺ የተረዳሽውን ማቅለብ የለብሽም ብሎኝ አይደለም የጠላኝ ሲመስለኝ አንቺ እኔ የተረዳሁት ስህተት ከሆነ እዚህ ጋር አንተም ሆንክ የውሃድም ሆነ ኖ አለዳድሽ ትክክል አይደለም መጽሐፍ ቅዱስ ይህንን ይላል ትለኛለህ እንጂ አንቺ ማነሽና ብለህ ደስ ይኸው ችግር የለም። እኔ ተረዳሁት። ከየት አምጥተሽ ተረዳሽው? ብዙ ቦታ ላይ ኢየሱስ ልጅ ስለመሆኑ ነው እንጂ አምላክ ስለመሆኑ እኔ አምላክ ነኝ ብሎ ያለውን ነገር ስንት ቦታ ጠቅሰውልሻል? ኤልሚ እየጠቀሱልኝ ስንት ቦታ ጠቅሰውልሻል? ሰዎች ጠቅሰውልሻል? አይደለም እዚህ ጋር አሁንም እነሱ እዚህ ጋር ሲያሳዩኝ ከእኔ አባቴ ይበልጣል እያለ ያለበትን ከአንዱ 2-3 ጥቅስ አሳይተውኛል። ስለዚህ ልጅነቱንና የቱ ጋር አሳዩሽ? ሊንዳይ ልጅነቱንና ባይዘዌ ስለ ሰፈራችን አሮጊት ምናምን አይደለም የምናወራው። አንዴ ሚሊዮኖች ስለሚከተሉት ሃይማኖት ስለሆነ የምናወራው ኢትዮጵያ ውስጥ ብቻ ስለምታወሪውን ነገር እያወቅሽ አውሪ። የቱ ጋር ነው 2-3 ቦታ ያሳዩሽ እንደዚያ የሚል? አሁን ቶሎ በይ አምጪ።
እንዴ የቱ ጋ የትኛው ጥቅስ ላይ አለኩ የቱ ጋ ነው ይበልጣል የሚል ያሳዩሽ እነሱ 2-3 ቦታ እንዴ ልጅ ስለመሆኑ ኢየሱስ ክርስቶስ ልጅ ማለት ምን ማለት ነው አሉ። በእኔ ውስጥም ደግሞ እግዚአብሔር አምላክ ይሰራል እያለ የተናገረበትን ጥቅስ እኮ አሳይተውኛል። ምንድነው ልጅ ማለት ምን ማለት ነው ብሎ አስረዱሽ እነሱ። ልጅ ማለት ምን ማለት ነው ብሎ አስረዱሽ። እንዴት ተረዳው መጽሐፍ ቅዱስ? ቆይ ምን ብለው አስረዱሽ? አይሁዶች የተናገሩትን ነገሩኝ። አይሁዶች የተናገሩትን አምላክ ነኝስ እንዴት ትላለህ ብለው ሊጉሉት እንደተነሱ ሁላ አንድ ቦታ ነብይ ስለሆነ ነው ብለውሻል። እነሱ ነብይ ነው ብለውኛል እኮ አይደለም፣ እኔ የተረዳሁት ነው እያልኩ። አንቺ ከየት አምጥተሽ ተረዳሽው? ከባይብል ነው ከቁርአን ነው ከእነሱ ከተናገሩት ነው? ደግሞ ነብይ ነው ኢየሱስ ክርስቶስ ነብይ ነው ብዬ እኔ የተረዳሁበትን መንገድ እኮ እየነገርኩህ ነው። እግዚአብሔር ራሱ ኢየሱስ ክርስቶስ ከነበረ ኢየሱስ ክርስቶስ እኔ አምላክ ነኝ፣ እኔ ፈጣሪ ነኝ፣ ለእኔም ተገዙ ያለበት አንድም ቦታ እኔ አላገኘሁም ነው። ስለዚህ የኔ አመለካከት ኢየሱስ ክርስቶስ ራሱ እኔ አምላክ ነኝ፣ ለእኔ ተገዙልኝ ብሎ ያለበት ቦታ እኔ ስላላገኘሁት ጥያቄን በጥያቄ አታርገው። እሱን እኔ ያሳይሻለሁ። ኦኬ እኮ ታሳየኛለህ። እኔ ስላላገኘሁትን የኔ አረዳድ ኢየሱስ ክርስቶስ ነብይነቱ እንጂ አምላክነቱ አይደለም። ቆይ ሊንዳይ አንዴ ይኸውልሽ፣ ለአንቺ ጥያቄ ባይዘው አይደለም እነ ዮሐዴ እና መኩ ቀርቶ ከኔ የሚያልፈው ነው አይደለም፣ ግን ይዘሽ የምትመጪበት መንገድ ወሰነሽ ነው። ገባሽ? ቁርአን የማይለውን መጽሐፍ ቅዱስ የማይለውን የዘላለም ሕይወት እሰጣቸዋለሁ ሲል ጌታ ኢየሱስ አንቺ መጥተሽ አይ ነብይ ስለሆነ ነው አልሽ። ኦራይት፣ አንቺ ሙስሊም ነሽ ወይ? ስለዚህ ከእስልምና ነብይ የዘላለም ሕይወት ይሰጣል ያለበት ወይም ደግሞ መጽሐፍ ቅዱስ ላይ ነብይ የዘላለም ሕይወት ይሰጣል የተባለበት ማስረጃ አምጪ። ከየት አምጥተሽ ተረዳሽው? ከመጽሐፍ ከቁርአን ወይስ ደግሞ እነሱ ካወሩት ተነስተሽ አይ ራሴ ተፈጥሮብኝ ነው አልሽ? እንዴ አንቺ ማነሽ የሚፈጠርብሽ? አንቺ የተፈጠረብሽንማ ልክ እንደ ፍቅር ሲዝም መጽሐፍ ጽፈሽ ነው የምታስረጅ አዲስ ሃይማኖት ፈጥረሽ እንጂ ያንቺን ራእይ ወይም ደግሞ ያንቺን መገለጥ እዚህ ቁጭ አድርገሽ አታስረጅንም። የሰማሽው ነገር ወይ ያነበብሽው ነገር ወይ ከሆነ ሃይማኖት ላይ የሰማሽው ነገር ሲኖር ነብይ የዘላለም ሕይወት ይሰጣል የሚል ከዚህ አንጻር ነው ወይስ አዲስ መገለጥ ነው ብለሽ ደግሞ የኔ ሃይማኖት እንደዚህ ነው ብለሽ መናገር አለብሽ እንጂ ዘው ተብሎ ስለ አምላክ እየተወራ ስንት ሰው ከታች ቁጭ ብሎ እያየ አንቺን ለማስተማር ይሄ ሁሉ ሰው ተሰብስቦ ስንት ስራ ያለበት ማለት ነው ተሰብስቦ ቁጭ ብለሽ ኦኬ የዘላለም ሕይወት እሰጣቸዋለሁ ሲል ነብይ ስለሆነ ነው እንደዛ ያለው። ከየት አመጣሽው ነው ጥያቄ። አሁን ነብይ የዘላለም ሕይወት ይሰጣል የሚል አስተምሮ አለ በእስልምና ወይ በክርስትና አለ ወይ? ጥያቄ አለ? እስልምና ላይም ክርስትና ላይም ምንም ላይም ሳትሄድ እኔ የኔን አረዳድ እየነገርኩ ነው ያለው። ከየት አመጣሽ አንቺ አረዳድ? ከየት ነው የመጣው? እንዴ እኔ አምላክ ነኝ ለኔ ተገዙልኝ ብሎ ያለበት ስለ ኢየሱስ አምላክነት እያወራ አይደለም። ቆይ እንዴ እኔ ስለዛ ነው ኢየሱስን አምላክነት ራሱ ያለበትን አሳይሻለሁ። ከኔ ምን እንትን የሚያደርግ እኔ ጥያቄ እኮ ኤልሚ ይኸውልህ፣ እኔ ጥያቄ ኢየሱስ ክርስቶስ አንድ ጊዜ ልንጋልክማ የትኛችንም ኢቭን ባይኖሌጅ እንኳን ብንሄድ የሆነ ጥሉ መንገድ የሚመላ ከሆነ ጥሩ መንገድ ትመራለህ አይደለም? ጥሩ ጓደኛ ካለህ ጥሩ ነው የምትሆነው። መጥፎ ጓደኛ ካለ ትጠፋለህ። የማስተዋሉ ስለዚህ እኔ እየነገርኩ ነው። የእኔ ጥያቄ ቦታውን ንገረኝ። በዚህ መጽሐፍ ላይ ነው የተረዳሁት በይና ስማኛ። እኔ የዘላለም ሕይወት ነኝ። ኢየሱስ ክርስቶስ የዘላለም ሕይወት እሰጣቸዋለሁ ነው ያለው። የዘላለም ሕይወት የሚሰጥ ነብይ የትኛው ሃይማኖት ላይ ነው ያየሽው ነው ያልኩት። ክርስትና ላይ ነው እስልምና ላይ ነው ወይስ የትኛው ሃይማኖት ላይ ነው ያለው? እኔ ተረዳሁበትን እየነገርኩህ ነው። ከየት አምጥተሽ ተረዳሽ? ኢየሱስ ክርስቶስ ራሱ እኔ አምላክ ነኝ ለእኔ ተገዙልኝ እኔ ፈጣሪ ነኝ ያለበት እኔ ስላላገኘ ነብይ ስለሆነ ነው አልሽ። መልስሽ ነብይ ስለሆነ ነው የሚል ነብይ የዘላለም ሕይወት ይሰጣል የሚል የቱ ጋር አየሽ ነው ጥያቄ። ለእኔ ነብይ ነው ያልኩህ እኮ ነው። አምላክ ነኝ ብሎ ካላለኝ ለእኔ ነብይ ነው ብዬ እያልኩህ እኮ ነው የምትፈልገው። ኦልራይት ለአንቺ ነብይ ይሁን የብቻሽ የግልሽ ማለት ነው። ኢየሱስ የኛ ኢየሱስ አክቹዋሊ የአንቺ ነብይም ምንሽም ሊሆን አይችልም።
ገብቶሻል? ስለኛ ኢየሱስ ክርስቶስ እያወራሽ ከሆነ ወይ ስለዚህ ነው ነብይ ነው ብለሽ ለምን ትያለሽ? እሱ እኔ አምላክ ነኝ ብለህ ካልከኝ ደግሞ ስለዚህ ነብዩ አውጣና ሳየኝ፣ ችግር የለውም። ችግር የለውም። በቃ አውጥተህ አሳየኝ፣ ችግር እኮ የለብኝም። እኔ እስካሁን ስማል እንደነበለው ሚውት አድርጌ ቁጭ ብዬ ይባላል፣ ችግር የለብኝም። አውጥተህ ኢየሱስ ክርስቶስ ለእኔም ተገዙልኝ ብሎ ያለበትን አሳየኝ። ሶኬ አክሰብት አደርጋለሁ። አምላክነቱን አክሰብት አደርጋለሁ። ስለዚህ ኢየሱስ ክርስቶስ የዘላለም ሕይወት የሚሰጥ ነብይ ነው ማለት ነው። አምነሻል? እሱን አንዴ ማማዬ ግልጽ ነው አይደለም? ኢየሱስ ክርስቶስ የዘላለም ሕይወት የሚሰጥ መስጠት የሚችል ነብይ ነው። አምነሻል? እሱን እንዴ ኦብቪስሊ ኢየሱስ ክርስቶስ ከአላህ ጋር አንቺ ከእግዚአብሔር ጋር ስለምታምኙ ማለት ነው ከአላህ ጋር አንድ የሆነ ነው ብለሽ ታምኛለሽ? ያው አብ የሚለውን አላህ ካልሽው እኔና አላህ አንድ ነን ስለሚል ማለት ነው። እንደዛ ከሆነ ስለዚህ ኢየሱስና አላህ አንድ ናቸው ብለሽ ታምኛለሽ? ነው ነብይ ነው ብዬ እኮ እኔ የማምነው እኮ በዚህ ምክንያት ነው እያልኩ እኮ ነው። ኢየሱስን ቃል ተጠቅመሽ አይደል እንደዛ እያልሻለሽ? የዘላለም ሕይወት የሚሰጥ ከሆነ አላህ በኢየሱስ እንዳለ ኢየሱስ በአላህ እንዳለ ታምኛለሽ? ኦብቪስሊ ሲጀመር እግዚአብሔር አይደል እንደ ኢየሱስን የላከው? ስለዚህ አላህ በኢየሱስ አለ፣ ኢየሱስ ደግሞ በአላህ አለ። አይነጣጠሉ ማለት ነው። እሺ ኢየሱስ ክርስቶስ ከአላህ ወጥቶ እንደመጣ ታምኛለሽ? ፍጹም ይነጣጠላሉ። ኤልሚ ፍጹም ይነጣጠላሉ። ግን እኔ ቆንጆ እኔ በአብ እንዳለው አብም በእኔ እንዳለ ብሎ ይናገራል አይደል? እሺ ኢየሱስን ያየ አላህን አየ ብለሽ ታምኛለሽ? ቶሎ በይ አንዴ ቁጭ አልጀምሰክ ወይ ኢየሱስን ያየ አላህን አይቷል ብለሽ ታምኛለሽ? ነው አላምንም። ለምን አታምኝም? ታምኚው የለ እንደ ቃሉን የሆነ ነብይ ያልሽው እኮ እያወራ ነው። እኔን ያየ አብን አይቷል ብሏል። ስለዚህ አብ አላህ ነው ካልሽ ኢየሱስን ያየ አብን አይቷል፣ ማን ነው አላህን አይቷል ማለት ነው። እንዳንቺ ያው እንዲህ ይላል። እንግዲህ አላህ እያልኩ ላንብብልሽ። አይ አንቺ አላህ አብን አላህ ብለሽ ስለምታስቢ ማለት ወይ ኢየሱስ እኔንስ ብታውቁ አላህ እያልኩ ላንብብልሽ፣ አላህን ደግሞ ባወቃችሁ ነበረ። ከአሁን ጀምሮ ታውቁታላችሁ አይታችሁትማል። ፊልጶስ ጌታ ሆይ አላህን አሳየንና ይበቃል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከአንተ ጋር ስኖር አልታወቀኝምን? እኔን ያየ አላህን አይቷል። እንዴትስ አንተ አላህን አሳየን ትላለህ? እኔ በአላህ እንዳለው አላህም በእኔ እንዳለ አታምንምን? እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አላህ እርሱ ስራውን ይሰራል። እኔ በአላህ እንዳለው አላህም በእኔ እንዳለ እመኑኝ ይላል። አላህ በኢየሱስ ነው ያለው ብለሽ ታምኛለሽ? እንዴ ፍጹም ነብይ ማለት ፍጹም ነብይ አይደል እንዴ? አልገባኝም ማለት እንዴ። ቆይ በዚህ ኬክሽማ በደንብ መሄድ አለብሽ እስከ ጥግ። ስለዚህ ኢየሱስ የተናገረውን ስለምታምኝ ብዬ ነው። ኢየሱስ የተናገረውን እንዳለ ታምኛለሽ አይደለ? ያ እግዚአብሔር የተናገረው። ስለዚህ ኢየሱስን ያየ አላህን አይቷል ማለት ነው። እየነገርኩህ እኮ ነው። አላህ የሚታይ አይደለም፣ ወይም ደግሞ ፈጣሪ የሚታይ አይደለም። የሚታይ የማይታይ አልኩሽም። ያው ኢየሱስ ያለውን ታምኝ የለ ቃል በቃል ያለውን ታምኝ የለ እኮ ቃል በቃል ያለውን እኮ እየነገርኩህ ነው። የመጣው ለስራው ቃል በቃል ይሄው ቃል በቃል እኔን ያየ አብን አይቷል ብሏል። ስለዚህ አብ አላህ ነው ካልሽ አብ አላህ ነው ብለሽ ነው የምታምኚው? አብ እያለ የሚጠራው እዚህ ጋር ኢየሱስ እግዚአብሔር የማይታይ እሺ ቴንክ ዩ አላህ ልጅ አለው ብለሽ ታምኛለሽ? ቆይ እኔ ቆንጆ አላህ ልጅ አለው ወይ? ሲመስለኝ ነቢያቶቹ ይመስለኛል። ነቢያቶቹ የሱ ልጆች ናቸው። ነቢያቶችን የላከው ለእኛም አይደል እኮ ለእኛ ነው። ስለዚህ አሁን ያንቺ አምላክ ልጅ አለው ማለት ነው። ኢየሱስ ኖ
አይወልድም። እሺ አይወልድም ትኛለሽ። አብ ማለት ምን ማለት ነው? እየነገርከኝ እኮ ነው። አብ ፈጣሪ ነው። አብ ማለት ምን ማለት ነው? አብ ፈጣሪ ነው። አብ ማለት ፈጣሪ ማለት ነው። እንግሊዘኛ ማንበብ ትችላለሽ? እያልከኝ አይደል እንዴ? አብ ፈጣሪ ነው እያልከኝ። አብ ማለት ምን ማለት ነው? ትርጉሙ ቀጥተኛ ትርጉሙ ነው ያልኩሽ። ፈጣሪ ነው እያልከኝ ነው እኮ። እሺ ፋዘር ማለት ምን ማለት ነው? ፋዘር የሚለውን አታውቂው? አባት። አብ ማለት ፋዘር ማለት ነው። እሺ ስለዚህ አላህን እንግዲህ ፋዘር እያልሽው ነው ማለት ነው። አንቺ እንደዛ ብላችሁ ነው የምታመልኩት እናንተ? እንደዛ ነው የምትማሪው? ኖ አይደለም እኮ እያልኩ ነው። ከዛ ጋር በምን መንገድ ነው አላህና አብን አንድ አድርገሽ ኢየሱስን መጽሐፍ ቅዱስ ላይ ያለውን ስለ መጽሐፍ ቅዱስ እያወራን ወይ ስለ መጽሐፍ ቅዱስ እያወራን ነብይ አይደለ ኢየሱስን ነብይ አድርጌ ነው የምቀበል። የአንቺ ነብይ ከሆነ ኢየሱስ መጽሐፍ ቅዱስ ላይ ያለውን የምትቀበይ ከሆነ አብ እየተባለ ነው የተነገረው። አብ አባቴ እያለ ማይ ፋዘር እያለ እያወራ አይ አላህ አይወልድም ካልሽኝ ስላንቺ ኢየሱስ አይደለም ማለት ነው እዚህ ጋር የምናወራው። እሱን አንደርስታንድ አድርጊ ቀድመሽ። እሺ ስላንቺ ነብይ ስለምትዩ ኢየሱስ አይደለም። እኔ ስለተረዳሁበት አረዳድ ነገርኩክ እንጂ አንቺ ዝም ብለሽ ከሜዳ ስለሻትረጅማ እዚህ ጋር የአንቺ መረዳት ለመስማት አይደለም ሰው የተሰበሰበ። እኔ ለምን እንደተረዳው እየነገርኩክ ነው ማለት ልጅም ሰዓት መውሰድ አያስፈልግም። እኔ የክርስቶስ አምላክነት ያልገባል አንድም ቦታ ላይ ኢየሱስ ክርስቶስ እኔ አምላክ ነኝ ፈጣሪ ነኝ ስላላለ ለእኔ ተገዙልኝ ስላላለ የኢየሱስን አምላክነት እኔ አልረዳውም። የትኛውም እምነት ጋር አታነካካኝ። አለማለቱን በምን አወቅሽ? ለምሳሌ ያ ፊትም ያለ ኋላም ቀሪ፣ ለምሳሌ ቁርአን ላይ ይሄ ቃል አለ። ፊትም ያለ ኋላም ቀሪ የሚባል ከአላህ ውጭ ሌላ አለ? ወይም እንግሊዝኛው ላይ the first in the last የመጀመሪያና የመጨረሻ የሚባል አለ ከአላህ ውጭ? ታምኛለሽ? እንደዛ ተበለሽ ኤልሚ ስለ ቁርአን ከሆነ እኔ አለ ወይ አንቺ አምላክ ወይት አንቺ የሆነ ትምህርት ይዘሽ መጥተሽ የአንቺን አመለካከት ካስቀመጥሽማ እኔም የእኔን አመለካከት ቁጭ እያደረኩ በዛ እንማማራለን። ስለዚህ ፊትም ያለ ኋላም ቀሪ ካለህ ውጭ ያለ። ስለዚህ መልካም እሺ፣ እንድንማማል እኔ ሰው ላስገባ እንድንማማል። ፊትም ያለ ኋላም ቀሪ የሚባል አለ ወይ? ከአንቺ ጋር እያወራሁ ኤልሚ እያዳመጥከኝ ነው? ልጠይቅ ያለ የመጣሽ እንድንማማል እያልኩህ እኮ ነው። ወይ እኔ ቆንጆ አንዴ ቁርአን ከሆነ እዛው ቁርአን ስለ ቁርአን አይደለም እያወራ ያለው። ስለ ቁርአን አይደለም እያወራ ያለው። ምሳሌ እየሰጠሁሽ ነው ሊንዳ። ፊትም ያለ ኋላም ቀሪ አይደለም ሱረቱል ከፍለህ ስለ ቁርአን አይደለም ማስለዳሽ እያልከኝ ነው እንዴ? እሺ ስለ ቁርአን እያስረዳኛለሁ። ስለ ቁርአን ነው እየጠየከኝ ያለው። ስለ ቁርአን ነው አይደለም። በቃ እኮ ስለዚህ ከቁርአን ነው ጣና ለነግሪሽ የፈለኩት ስለ አምላክ ነው። አንቺ በምታመልኪው አምላክ ምሳሌ መሰረት ጌታ ኢየሱስ አምላክ ነው ላታይ። ኢትስ ኦኬ እኔ አሁን እያመንኩበት ያለውትን አምላክ ከዛው ከእምነቱ ላይ ካሉ ሰዎች አላዳለሁ። ችግር የለም። የኔ ስለ አምላክ አይደለም። እዚህ ጋር ስላለው አምላክነት እናውላ። ችግር እኮ የለውም። እዚህ ጋር ስላለው አምላክነት እናውላ። የኔ ሊንዳ ከዚህ እንውጣና እዚህ ጋር ስላለው አምላክነት እናውላ። እሱን ቤትሽን ስትከፍቺ በፈለግሽ አሁን መልስ ስላልሽኝ በምመልስበት መንገድ ልመልስልሽ ነው። ፊትም ያለ ኋላም ቀሪ ካለህ ውጭ አለ ወይ ነው ጥያቄ። ነገርኩህ ከኢልሚ ምላሽ አልሰጠህም። ላይ የምትጠይቀኝ ከሆነ እንዴ ከላስህ ላይ ለምን አታወጣልኝ? ቁርአንን ከሆነ ከላስህ ላይ ኤኒዌይስ ሶሪ እነማማ ይላምጡ በጌታ ያስኩባቸው አንተሩን። እሺ ፊተኛውና ኋለኛው የመጀመሪያውና የመጨረሻው ማለት ምን ማለት ነው ሊንዳ? ይህን ልጠይቀኝ ሳይሆን እሱን ጥቅስ አውጥተዋል። ምን ማለት ነው እየነገርኩሽ እኮ ነው። ፊተኛውና ኋለኛው የመጀመሪያውና የመጨረሻው ማለት ምን ማለት ነው? አማርኛው ላይ ስለሆነ እየተግባባን የተጻፈው ከፈጣሪ ውጪ እኔ ፊተኛ ነኝ፣ እኔ ኋለኛ። ኧረ ኢየሱስ
ምንድነው የምታደናቆሪኝ? ቆይ ተረጋጊና። ከፈጣሪ ውጪ እኔ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ሊል የሚችል አካል አለ ወይ? ከፈጣሪ ውጪ አለ ወይ? የለም። ፊተኛውም ኋላውም ነኝ የሚል ፊተኛው ኋለኛው መጀመሪያውና መጨረሻው እኔ ነኝ የሚል አለ ወይ? ከፈጣሪ ውጪ የለም። የለም። ስለዚህ ኢየሱስ ክርስቶስ ግን ምን ይላል? እኔ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ይላል በስልጣን ላይ። ከቁርአን ላይ አላህ በሚጠቀስበት መንገድ እኔ ፊተኛው ኋለኛውም ቀሪ እንደሚለው ሁሉ ጌታ ኢየሱስ ፊተኛውና ኋለኛው ቁጭ ብለሽ እንዴ ቤትሽን ከፍተሽ ስለ መጽሐፍ ቅዱስ አይደል ስታስወሪ የምትዩ እነ ኢብራሂምን አስገብተሽ ምንድን ነው አትንኩብኝ የምትይው? መጥፎ ነገር አላወራሁም እኮ ገባኝ። አይ ስለ ቁርአን በቃ መጥፎ ነገር ስላላወራሁ። እሺ ኢየሱስ መቼ ነው ፊተኛ የነበረው? ፊተኛ የነበረው ዓለም ሳይፈጠር የመጀመሪያ ነበረ። ዓለም ሳይፈጠር ቀድሞ የነበረ ኋለኛም የሚሆን የመጨረሻውም የሚሆን ኦኬ። ዓለም ሳይፈጠር እኔ ነበርኩኝ ይላል ኢየሱስ። አውጣና ሳይ ችግር የለም። ጌታ ኢየሱስ ክርስቶስ ወይ አብርሃምን ታውቂዋለሽ? አይ ኢየሱስ ክርስቶስ አሁን አብርሃምን ታውቂዋለሽ አልኩሽ። እሺ እንዲህ ይላል፣ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አይሁድ ገና 50 ዓመት ያልሆነው አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ስለዚህ ከእግዚአብሔርና ከኢየሱስ ክርስቶስ ማን ነው መጀመሪያ የነበረው? ማን ይቀድማል? ኢየሱስ ክርስቶስ እግዚአብሔር ነው የሚል ጥቅስ አላሳዩሽም ቅድም? ኢየሱስ ክርስቶስ እግዚአብሔር ነው ብለው ወንድሞች ስንት ሰዓት ሙሉ ሲያስረዱሽ አልነበር? እኔ እግዚአብሔር ነኝ ያለበትን አላሳዩኝም። ግን ኢየሱስ ፊተኛም ነኝ ኋለኛም ነኝ ካለ ኢየሱስ ክርስቶስ ፊተኛ ኢየሱስ ክርስቶስ ከነበረ እግዚአብሔር እግዚአብሔር እና ኢየሱስ አንድ ነው። ሁለት እግዚአብሔር የለም። እኛ የምናመልከው አንዱ እግዚአብሔር በአብ በወልድና በመንፈስ ቅዱስ ተገልጧል። ችግር የለውም። አንድም ሶስትም ሆኜ እኔ ነኝ የመጣሁት ያለው አለ ኢየሱስ ክርስቶስ። አንቺ ሊንዳ የምትባል ልጅ ገዝተ ላይ ገብታ እንደዚህ ትጠይቃለች። ኤግዛክት ወርድ ፋላሲ አታርጊው። እሺ ኤግዛክት ወርድ ፋላሲ ሚንስ አሁን አንቺ እንደዚህ ያለበት እንደዚህ ያለበት ያልከኝ እኮ ነው ያስተማርከኝ ያለው የሐዋርያት ስራ 2:36 ነው። አንዴ ቆይ ያለው ነው የነበረው 2:36 ከፈተው ኤልሚ ችግር የለም። ካንተ ጋር ልማወላ ከሆነ እንደዚህ እናወላ። የሐዋርያት ስራ 2:36 ላይ ቆይ አንዴ አዳምጪኝ ኤልሚ እንደነግባባ ከፈተው። የሐዋርያት ስራ 2:36 የሐዋርያት ስራ ኢየሱስ ነው ያወራው ቃል በቃል ኢየሱስ ነው ያወራው። በቃ ችግር የለም። አመሰግናለሁ። ቆይ እንደዚህ ያለ እኔን አትጠይቀኛ። ማነው እንደዚህ ያለው? ማነው እንደዚህ ያለው? 2:36 ላይ ክፈተው። ችግር የለም እከፍተዋለሁ። እሺ ኧረ 36 ለምን እከፍታለሁ? ቀድመን ይሄንን አንብቤ ከዛው ከፍትልሻለሁ። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ እኔ ነኝ ያለው ማለት ነኝ እኮ ኢየሱስ እግዚአብሔር ነው ብሏል። ማን ነው? ቆይ ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ 2:36 ክፈተው። ውይይት ነው። ውይይት እናድርገው። ውይይት ሳይሆን ላይክ አሁን እየተማሩ አሁን ከአንተ ጋር ይኸውልህ ቅድም ከነበሩት አስተማሪዎች ጋር በጣም ቁጭ ብዬ እያዳመጥኩኝ ነው የነበረው። የመጣበት ሞቲቭ ግን የሚሆነው ላይክ ለማነጻጸር ነው የሚሆነው። ለማነጻጸር የሐዋርያት ስራ 2:36 ላይ ክፈተው። ችግር የለውም። ለማነጻጸር ከሆነ ይሄኛውን ከዚህ መጽሐፍ ነው የምናነጻጽረው። የእኔ ቆንጆ ከቁልሃን ጋር እያነጻጸርን አይደለም። ከቁልሃን ጋር ላናነጻጽር እዛው ከመጽሐፉ ነው የማነጻጽረው። ኢየሱስ እግዚአብሔር ነኝ ያለበት እግዚአብሔር ኢየሱስ ነኝ ያለበትን ነው ማነጻጽለው። ከአንድ መጽሐፍ ላይ እግዚአብሔር ኢየሱስ ነኝ ኢየሱስ እግዚአብሔር ነኝ ያለበትን ነው ማነጻጽለው። ለምን ቁልሃን አነጻጽላለሁ? የኔ ቆንጆ ችግር የለውም። ይህንን የተናገረው ማን ነው?
ሌላ ጥቅስ ላምጣ። እንደዛ ከሆነ መምህራን ከወጡ በደንብ እንደፈለግኩ ማውራት ስለምችል ማለት ነው። እሺ ፌቨራይት። እሺ እንደዛ ከሆነ ከዚህ እንጀምራ። ከገነት ለመውጣትሽ ማን ነው ተጠያቂ? አስገቢ መምህር ከፈለግሽ አሁን ጥሪና አስገቢ። የፈለገ ሰው ይመልስ። እንደዛ ከሆነ እናነጻጽር። ከገነት ለመውጣትሽ ማን ነው ተጠያቂ? ኢየሱስ እግዚአብሔር ነው። ይሄንን እንጨርስና ወደዛ እንሄዳለን ወይ? ከገነት ለመውጣት ወደዚህ ትመጫለሽ? ኢየሱስ እግዚአብሔር ነው። ከገነት ለመውጣት ማለት ተጠያቂ እኔ ፊተኛም ነኝ ኋለኛውም እኔው ነኝ ካለ ፊተኛ ኢየሱስ ክርስቶስ ከነበረ እግዚአብሔር ማን ነው? እግዚአብሔር ራሱ እግዚአብሔር ከሆነ እግዚአብሔር ኢየሱስ ክርስቶስ ነው። ከኢየሱስ እና ከእግዚአብሔር ማን ይቀድማል? ኢየሱስ ከልጅ የሐዋርያት ሥራ ስንት አልሽኝ? ጋቱጫ ነኝ አለሁኝ። የሐዋርያት ሥራ 2:36 እሺ ይኸው እሺ አንበቢ ምን ተረዳሽ? ከዚህ እንግዲህ ይሄ እናንተ የሰቀላችሁትን ከዛ ወደዛ እንሄዳለን አይደል? ወደዛ እንሄዳለን። ከዛ ይሄኛውን እና መጀመሪያ ስለ ኢየሱስ ስለ ኢየሱስ እናወራና ይሄኛውን ጨርስና ወደ አንቺ ደግሞ ሰው አስገቢ ብለኸኛል አይደል? ሰው ላስገባልኝ ንጽጽር ስለሆነ አንዴ እኮ ሰው ላስገባልኝ እዚህ ታልክሽ መርዝ ልትዘሪ እንደመጣሽ ቀጥይ ቀጥይ። ይኸው አንብቢና ንገሪኝ ቶሎ በይ። አንብበው እንጂ አንተ ጋር ልኮ ነው ያለው። አይነበብም? አትሽም አንብብ። እሺ እንግዲህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስን እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህንንም በሰሙ ጊዜ ልባቸው ተነካ። ምን ማለት ነው? ምን ተረዳሽ? ከዚህ ኢየሱስ እግዚአብሔር አይደለም የሚል ተረዳሽ? ክርስቶስ ማለት ምን ማለት ነው? ክርስቶስ ማለት ምን ማለት ነው? ምን አደረገው ነው የሚለው እግዚአብሔር። በቃ እኮ ጨረስን። ልሚ ከዚህ በላይ ወዴት እንሄዳለን? ስታፍርላ እኔ ረጅም ሰዓት እኔ አላፈጠልኩም። በጣም ቁጭ እንደገባው 30 ደቂቃ ስጡኝ። ኖ አልጨረስኩም፣ ግን 30 ደቂቃ ወይም ደግሞ ችግር የለውም እናንተ መቀለድ አትችይም። እየተላክሽ እየመጣሽ እንደዚህ አይነት ቀልድ እንትን ማድረግ አትችይም። እሺ እኔ አልቀለድኩም። ከአነሳሽ ፖይንት ችግር የለውም። ክርስቶስ ማለት ምን ማለት ነው? አንተ የፈለግከውን ነገር አድርግ፣ እኔ እስከዛ ድረስ ላፍጥል። ሀብሽል እኔ ቆየሁ ረጅም ሰዓት ካላሳት ብሎኝ ናቲ እዚህ ጋር ቁጭ ብዬ ነው ያለሁት ከመስጊድ እንደገባሁኝና ላፍጥል። መምህር ተሰብስቦ ኢየሱስ ናቲ ተናክብሮ ነው ጨርሰሽ ብትሄጂ አይሻልም? ዲንዳይ አሁን ሁላችንም ነገ ስራ አለና ቁጭ ብለን ሰዓት ሆኗልና ኖ ምንም ዲንዳይ ቁጭ አልን እኮ አንቺን እኮ ለአንቺ ብለን እኮ ነው እስካሁን ድረስ ቁጭ ብለን። እዚህ ጋር ትልልቅ አስተማሪዎችም አሉ አባቶች አሉና ገባኝ እኮ ቁጭ ብዬ እኮ ናቱ ካላሳደመጥ አክብሬ ካደለ ቁጭ ያልኩት ናቱ ወላሂ ችግር የለም። ተዋት ናቱ ቁጭ ብዬ ወይም ደግሞ እሺ ሌላ ሰው ላስገባልህ ችግር የለውም። ኖ ለዲቤት እኮ አይደለም እኮ አሁን ለዲቤት ሳይሆን እኔ ለዲቤት ነው እያልኩ አይደለም። ችግር የለም። ተመሳሳይ ጥያቄ የጠየኩት ስላለ ችግር የለውም። ውጪ በቃ ውጪ። እዚሁ ጋር ሚውት አድርጌም ተቀምጬ እናንተ የምታለጉትን አልኩ። ደቂቃ ምናምን ስጡኝ ላፍጠር እና ከዛ ድጋሚ እንነጋገራለን። ደቂቃ የለንም የእኔ ቆንጆ። ይሄ ሱቅ አይደለም እንደፈለግሽ የከፈትሽ እንደፈለግሽ መዘጊ ማለት አክብሬው ካላሳጀም ብሎ እዚህ ነበር። በጣም አመሰግናለሁ ሁላችሁንም። ቴንኪው በጣም ለሰጣችሁ በጣም አመሰግናለሁ ናቱዬ። ደህና ደልልኝ። ሁላችሁንም አመሰግናለሁ።